ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው ገበያ ፖድካስት ልዩ ፕሮግራም ነው። በዛሬው የገበያ ፖድካስት ልዩ ፕሮግራማችን እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተያያዙ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስንሄድ ኢትዮጵያ ወሳኝ ዕድል በእጇ መግባቱ ተሰምቷል። በተለይም ይህ ወሳኝ ዕድል ከአሰብ ወደብና ከባህር በር ጥያቄው ጋር በእጅጉ የሚገናኝ እንደሆነ ተነግሯል። በሌላ በኩል የባድመ የጦርነት ስህተትን ሻዕቢያ አሁንም ሊደግም ስለመሆኑ የሚያሳዩ መረጃዎች ወጥተዋል። እነኚህ መረጃዎች በዋናነት ስፑትኒክ አፍሪካና ዘኢንተለጀንስን ዋቢ ያደረጉ የሚዲያ አውታሮች ያሰራጯቸው መረጃዎች ናቸው። ሌላው የኢትዮጵያ ሰራዊት በጀግንነት ድንበር ጥሶ የመጣውን ጦር የመመለስ ትልቅ ታሪክ እንዳለው የሚያሳይ የትንተና መረጃ ወጥቷል። በተለይም በዚህ የትንተና መረጃ የሁለቱ አገራት የጦር አቅምና ኢኮኖሚያቸውን በሚመለከት የተለያዩ ትንተናዎች ወጥተዋል። ለመሆኑ ሁለቱ አገራት አሁን ላይ ያላቸው ወታደራዊ አቅም ምን ይመስላል? በተለይም ለወታደራዊ እንቅስቃሴ የሚበጅቱት በጀት እንደዚሁም የሀገራቱ አሁናዊ ወቅታዊ የኢኮኖሚ አቅምስ ምን ይመስላል? ይህንን በስፋት እናየዋለን። በተለይ በዚህ መረጃ በርካታ አዳዲስ ነገሮች ወጥተዋል። ኢትዮጵያ አቅሟ ከመቼውም ጊዜ በላይ እጅግ ከፍ እንዳለና በወታደራዊ ወይም በሚሊተሪ አቅም ረገድ ጠንካራ ወታደራዊ ሰራዊት ወይም ጠንካራ ኢኮኖሚን የሚጠብቅ ጠንካራ ሰራዊትና በሙሉ የተደራጀ የመከላከያ ኃይልን ስለመገንባቷ የሚያሳይ መረጃ ወጥቷል። ይህንን እንግዲህ አንድ ላይ በስፋት የምታዩት ይሆናል። በሌላ በኩል በኤርትራ ያለው ሁኔታ አስጊ ደረጃ ላይ የደረሰ ስለመሆኑ የሚያሳይ መረጃ ወጥቷል። ምንም እንኳን ኤርትራ ኢትዮጵያን ለመውጋት ከተለያዩ ኃይሎች ጋር እየተንቀሳቀሰች ቢሆንም በኤርትራ የመፈንቅለ መንግስት እንቅስቃሴ እየተደረገ ስለመሆኑ የሚያሳይ አዲስ መረጃ ወጥቷል። ይሄ መረጃ አሜሪካ እስራኤልንና ብርጌድ ንሓመዱን አንድ ላይ ያጣመረ ነው ተብሏል። በሌላ በኩል ኤርትራ ውስጥ የተለያዩ አደረጃጀቶች ስለመፈጠራቸውም የሚያሳይ መረጃ ወጥቷል። ይህንንም በስፋት አንድ ላይ የምናይ ይሆናል። አብራችሁን እንድትቆዩ በመጋበዝ ከፕሮግራማችን ብዙ ቁም ነገሮችን እንደምትሸምቱ በማመን በቀጥታ ወደ ፕሮግራማችን ከመሄዳችን በፊት ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ፣ ሼር በማድረግ ለሌሎችም እንድታደርሱ በመጋበዝ አዲስ ሐሳብ፣ አስተያየት ወይም የምታክሉት ተጨማሪ መረጃ ካላችሁ ደግሞ በሐሳብ መስጫ ሳጥን ውስጥ እንድታጋሩን በመጋበዝ ወደ ፕሮግራሙ አመራን። እንግዲህ ቀዳሚ ያደረግነው መረጃ የኤርትራ ወዳጅ አገር ለመፈለግ እያደረገች ያለው ጥረትን የሚመለከት ነው። እንግዲህ ኤርትራ በብዙ መልኩ ወዳጅ አገርን ለመፈለግ ተጠምዳለች ወይም በዚህ በወዳጅ አገር ፍለጋ ላይ ተጠምዳ ነው የምትገኘው። በሌላ በኩል ደግሞ በኤርትራ አሁን ላይ የተሰሙ የተለያዩ ከመፈንቅለ መንግስትና የኢሳያስ አፈወርቂ ስርዓት ህዝቡን እንዳማረረው ህዝቡም በኢሳያስ አፈወርቂ አምባገነናዊ ስርዓት ስለመማረሩ የሚያሳዩ የተለያዩ መረጃዎች ወጥተዋል። ያ ብቻ አይደለም። በአደረጃጀት ደረጃም መሃል ኤርትራ ድረስ የዘለቀ የተለያየ ሴል ያለው ወይም የአደረጃጀት ማዕቀፎችን የያዘ የብርጌድ ንሓመዱ የወጣቶች እንቅስቃሴ በኤርትራ ስለመጀመሩ ተሰምቷል። ይሄ የወጣቶች እንቅስቃሴ በጣም አደገኛ ከመሆኑም በላይ ከዚህ ቀደም በታሪክ ለምሳሌ የአረብ ስፕሪንግን ብናይ የተለያዩ ሀገራት እስከ የመን የደረሰ የመንግስት ለውጥ ማድረግ የቻለ ትልቅ አብዮት ነው። ስለዚህ ወጣቶች አብዮት በጣም ጠንካራ ለውጥን ወይም ደግሞ ተጨባጭ የሚባል ለውጥን ከማምጣት አንጻር የሚናቅ አይደለም። በዚህ ምክንያት ኢሳያስ አፈወርቂ በኤርትራ የተለያዩ ከተሞች የወጣቶች በተለይ ከዚህ እንቅስቃሴ ጋር ግንኙነት አላቸው ተብሎ የሚታሰቡ ወይም የተጠረጠሩ ወጣቶችን የማደን የጦር አመራሮችን የማሰር እንደዚሁም የሲቪል ባለስልጣናትን በተለያዩ የጸጥታ ኃይሎቻቸው አማካኝነት በቁጥጥር ስር እንዲውሉ፣ ገሚሶቹ ደግሞ የቁም እስረኛ ሆኖ በቤት ውስጥ እንዲቆዩ ምንም አይነት እንቅስቃሴም ሆነ ከሌሎች ሰዎች ጋር ግንኙነት እንዳያደርጉ የሚያደርግ እርምጃን እየወሰደ ስለመሆኑ ዘኢንተለጀንስ መረጃ አመላክቷል። በሌላ በኩል ኤርትራ ውስጥ አሁን ላይ የኢሳያስ አፈወርቂ መንግስት ኃይልን ብቻ አማራጭ አድርጎ እየተጠቀመ እንደሆነ የሚያሳይም መረጃ ወጥቷል። በተለይ አሁን ስፑትኒክ አፍሪካንና ኦል አፍሪካን እንደዚሁም ዘኢንተለጀንስን የመሰሉ የሚዲያ አውታሮች እንዳሰራጯቸው ዘገባዎች በኤርትራ የባህር በር የሚጠይቅ ወይም ስለ ባህር በር ስለ አሰብ ጉዳይ የሚያነሳ ሰው በቀጥታ እንደሚታሰርና ይሄም ለአገዛዙ ወይም ለኢሳያስ አፈወርቂ መንግስት አስተዳደር ትልቅ
የቤት ስራ የሆነ ጉዳይ አሁን በኤርትራ እንደተከሰተ ነው የሚያሳየው። እንግዲህ እዚህ ጉዳይ ላይ የወጡ መረጃዎችን በስፋት ለመመልከት የኤርትራን ታሪካዊ በተለይ የኢሳያስ አፈወርቂን ወደ ስልጣን የመጣበትን መንገድ መረዳት ያስፈልጋል። ኢሳያስ አፈወርቂ ጀብሃ ለሁለት ተከፍሎ የኤርትራ ፒፕል ሊበሬሽን ፍሮንት ወይም ኢፒኤልኤፍ የሚባለው ሲመሰረት ምንም አይነት ሮል ያልነበራቸው ወይም ደግሞ የሚያደርጉት አስተዋጽኦ አሁን ላይ በኤርትራ የነገሱበትን ያህል አይደለም። በአንድ የሽምቅ ውጊያ ውስጥ የተሳተፈ ቡድንን መሪን እንኳን የማያክል እንደሆነ ነው መረጃዎች የሚያሳዩት። ይሁንና ግን የተለያዩ አሻጥሮችን በመጠቀም በተለይ ስልታዊ የሆኑ የጦር አመራሮችንና ባልደረቦቻቸውን በማስወገድ ጭምር የስልጣን ማማው ላይ መውጣት ችለዋል። ይህንን ሲያደርጉ በቀጠናው ከግብፅ ከሳውዲ አረቢያና ከሌሎች የደርግ መንግስት በወቅቱ ኢትዮጵያን ሲመራ የነበረው ወይም የኢትዮጵያ መንግስትን ስልጣን ይዞ የነበረው የደርግ መንግስት ስለነበር እነኚህ የአረቡ ዓለም ሀገራት በተለይ ደግሞ በግብፅ አነሳሽነት በቀጠናው የደርግ መንግስት የገነባውን ታላቅ ጦርን በመፍራትና በቀይ ባህር ቀጠና ያላቸውን ጥቅም ማስጠበቅና የበላይ ሆኖ መታየት ስለሚፈልጉ በተለይ ሳውዲ አረቢያ ከግብፅ ጎን በመሰለፍ የኤርትራን የመገንጠል ጥያቄ ያነገቡ አሁንም ድረስ ቀጠናውን በማመስ ለኤርትራ ህዝብ ምንም አይነት ጥቅም ሳይሰጡ ዛሬም ወደ ጦርነት ህዝቡን ለመማገድ እየጣሩ ያሉትን ኢሳያስ አፈወርቂንና ቡድናቸውን በፋይናንስ በመርዳት የተለያዩ የጦር መሳሪያ ድጋፎችን በማድረግ እንደዚሁም በሱዳን ውስጥም በነበረው የምልምል ወታደሮች ስልጠና፣ የሎጂስቲክስ አቅርቦት እንደገና ደግሞ ሌሎች አስፈላጊ የጦር መሳሪያዎችን በማሟላቱ ረገድ እነኚህ ሀገራት ከኋላ ነበሩ ይታወቃል። በኋላ ላይ ግን ትግሉ ወደ መፋፋሙ ደረጃ ሲደርስ የስልጣንን ጉዳይ ማሰብ የጀመሩት ኢሳያስ አፈወርቂ የጦር አመራሮችንና በጣም ብዙ ተጋድሎን ያደረጉ በኤርትራ ህዝብ በተለይ በወጣቱ ዘንድ በወቅቱ በነበረው ሰራዊት ዘንድ በጣም የሚወደዱ አመራሮችን በማስወገድ ነው ወደ መሪነት የመጡት። ዛሬም ኢሳያስ አፈወርቂ ይሄንን ተግባራቸውን ነው እያደረጉ ያሉት እየፈጸሙ ያሉት። ከሰሞኑ 13 የሲቪል ባለስልጣናትን 6 በትላንትናው ዕለት የጦር መኮንኖችን አስረው ለበርካታ ዘመናት ኦልሞስት ላለፉት 27 እና 28 ዓመታት ኢሳያስ አፈወርቂን ማለት ይቻላል ሲያገለግሉ የነበሩ የጦር አመራሮች ጓደኛ የሚሏቸውን የጦር አመራሮች ጭምር ለስልጣን ሲሉ ማሰራቸውን የተሰማው። ይሄ ማለት ኢሳያስ አፈወርቂ አይደለም ለኛ ለኢትዮጵያውያን ይቅርና ለራሱ አብረውት ለታገሉ ደማቸውን ላፈሰሱ ወይም ደግሞ ብዙ ችግሮችን መከራዎችን አሳልፈው ወደ ስልጣን እንዲመጣ ላደረጉት የጦር አመራሮችም ሆነ የሥራ ባልደረቦቹ ርኅራኄ የሌለው አረመኔያዊ ካሄድን የሚከተል መንግስት እንደሆነ የሚያሳይ ነው። በሌላ በኩል ግን አሁን ኤርትራ ውስጥ የተፈጠረው ነገር የኤርትራው አምባገነን ወይም ይሄ ስርዓት እንዳይቀጥል የሚያደርግ ሊሆን እንደሚችል እየተገመተ ነው። ለምንድን ነው ከተባለ አብዛኛው ስራ እየተሰራ ያለው ወጣቶች ላይ ከመሆኑ ጋር ተያይዞ ወጣቱ ሪዘንትመንት እያሳየ ነው። በስርዓቱ ላይ የመበሳጨት እንደዚሁም ደግሞ አሁን ይደረጋል ተብሎ የሚፈራው ጦርነትም የሚቀሰቀስ ከሆነ ለምን ዓላማ ነው የሚልም ጥያቄ እያነገበ ነው። ምክንያቱም የዚህ ጦርነት ዋና አጀንዳና የጦርነቱ ማስተር ማይንድ ሆና ከኋላ ነገሮችን እያመቻቸች እነኚህ የቀጠናው ሀገራት ወደ ጦርነት እንዲገቡ እያደረገች ያለችው ግብፅ ስለሆነች ማለት ነው። ምክንያቱም የግብፅ አጀንዳ ሩቅ ነው። የግብፅ ዋና አጀንዳ ይህን ቀጠና መቆጣጠር ነው። ምክንያቱም ቀጠናውን መቆጣጠር ሲባል አሁን ግብፅ በዚህ በምስራቅ አፍሪካ ቀጠና እኮ ያቃታት 2 ሀገር ነው፣ ኢትዮጵያና ኬንያ ብቻ ናቸው። ያው እነ ታንዛኒያ ትንሽ ራቅ ስለሚሉ ነው። ነገር ግን ታንዛኒያም፣ ሩዋንዳም፣ ብሩንዲም፣ ዩጋንዳም፣ ደቡብ ሱዳንም፣ ሶማሊያም፣ ጅቡቲም፣ ኤርትራም 2ቱ ሱዳኖች ውስጥም እጇን አስገብታለች። እግሯን መትከል ሞክራ ነበር። በእርግጥ እንዳሰበችው ባይሳካም በተለይ በታንዛኒያ፣ በዩጋንዳ፣ በሩዋንዳና ብሩንዲ እግሯን ለመትከል ሞክራ ነበር፣ አልተቻለም። በምስራቅ አፍሪካ ቀጠና በተለይም በኢትዮጵያ ዙሪያ ባሉ እንደ ኤርትራ፣ ጅቡቲ፣ ሶማሊያ አሁን ደግሞ ሱዳን በ2 ጀነራሎች የምትታመሰው ሀገር ውስጥ ግን ግብፅ ማጋነን ባይሆንም ኦልሞስት ሙሉ በሙሉ በሚባል ደረጃ እግሯን ያስገባች ወይም ደግሞ የነኚህን አገራት ፖለቲካ የሚዘውሩ ጠንካራ ኃይሎችን ገንብታ አደራጅታ በእነኚህ አገራት የፖለቲካ አጠቃላይ ፖለቲካ እንቅስቃሴ ውስጥ
የራሷን አጀንዳ እያስፈጸመች ያለች ሀገር ነች። ስለዚህ አሁን ኢትዮጵያን በእጇ አስገባች ማለት ኦልሬዲ ቀጠናውን ተቆጣጠረችው ማለት ነው። ምክንያቱም ቀጠናውን ለመቆጣጠር ያስቸገራት ኢትዮጵያን መቆጣጠር ስላልቻለች እንጂ ኦልሬዲ ቀጠናውን እኮ ቆይቷል ከተቆጣጠረችው። ምክንያቱም ባትቆጣጠረው ኖሮ እነኚህ የቀጠናው ሀገራት ለምሳሌ ፌልድ ስቴት የሚባሉት ይህንን የሲአይኤ እና የሞሳድ የሀገራትን ወታደራዊ አቅም፣ የመንግስት ስርዓት፣ የኢኮኖሚ ጤናማነት፣ የመንግስት ዲሞክራሲያዊነት፣ የሰብአዊ መብት አያያዝ፣ እንደገና የውጭ ጉዳይ ፖሊሲ፣ ቀጠናዊ ተቀባይነት፣ የተጽዕኖ መፍጠር አቅም፣ የህዝብ ቅቡልነት፣ ፖፑላሪቲ ወዘተረፈ ብለው ስፔሲፊካሊ ዝርዝር አድርገው በመስፈርት ማለት ነው የሀገራትን ወቅታዊ ሁኔታ በየዓመቱ ይዳስሳሉ። ለዚህ ደግሞ ራሱን የቻለ ቡድን አላቸው። ይህን የሚያደርጉት አሜሪካም እስራኤልም ራሱ የአውሮፓ ህብረትም ለራሱ ብሔራዊ ጥቅም ማስጠበቅ ሲል ነው። ስለዚህ በዚህ ጥናት መሰረት በምስራቅ አፍሪካ ቀጠና ወይም በቀንዱ ቀጠና የሚገኙ ሀገራት አብዛኞቹ ፌልድ ስቴት ናቸው። which means ክራይቴሪያ ማሟላት የማይችሉ እንደ ሀገር ሙሉ በሙሉ ራሳቸውን ችለው መቆም አይደለም ሀገርም ለመባል የሚያዳግት ሁኔታ ውስጥ ያሉ መሆናቸውን ያረጋገጠው ይሄ ሪፖርት። ለምሳሌ የሱዳንን ሁኔታ ብናይ 3 መንግስት ያለባት ሀገር ነች። አንደኛው በፖርት ሱዳን ከካርቱም የለቀቀው ወይም ካርቱምን በቁጥጥሩ ስር ያዋለው ግን በስጋት ምክንያት ኮሽታ ስላለበት ፖርት ሱዳን የከተመው የሱዳኑ ብሔራዊ ጦር መሪ ጄኔራል አብዱል ፈታህ አልቡርሃን የሚመሩት መንግስት ነው፣ ወይም በጠቅላይ ሚኒስተር ከማል ኢድሪስ የሚመራው ማለት ነው። በሌላ በኩል የዳርፉር መንግስት አለ። በዳርፉር ናያላ የከተመው የጄኔራል መሐመድ ሐምደን ደጋሎ ወይም የሄሚቲ መንግስት ማለት ነው። ሌላው ደግሞ በደቡብ ምዕራብ አካባቢ አንዳንዴ ከአልቡርሃን ጦር ጋር ሌላ ጊዜ ደግሞ ከመሐመድ ሐምደን ደጋሎ ጦር ጋር የሚንቀሳቀስ ራሱን የዳርፉር ነፃ አውጪ የሚል ደግሞ ሌላ መንግስት አለ። እንደ አጠቃላይ ሱዳን ያለችበት ወቅታዊ ሁኔታ ይሄ ነው። ወደ ጅቡቲ ብንመጣ ከኢትዮጵያ ውጪ የጅቡቲ ህልውና አይታሰብም። ባጭሩ ለመግለጽ ከምግብ ጀምሮ የጅቡቲን አጠቃላይ ሀገራዊ ኢኮኖሚ እስከ መገንባት ድረስ ባለው ሂደት የጅቡቲ ኦልሞስት ኤቭሪቲንግ የተመሰረተው ወይም ዲፔንድ ያደረገው ኢትዮጵያ ላይ ነው። which means ኢትዮጵያ ከጅቡቲ ጋር ያላትን ግንኙነት ሌላ አማራጭ አግኝታ የምታቆም ከሆነ በቀጥታ የጅቡቲ ኢኮኖሚ ስታክ ያደርጋል። የጅቡቲ መንግስት ምንም አይነት የገቢ ምንጭ ወይም የተለየ የገቢ ምንጭ ስለሌለው ወደ ውድቀት ነው የሚሄደው። አንድ ገቢ ያለው ከምንድን ነው? ምናልባት ከጦር ቤዝ ወይም የጦር ሰፈሮችን በማከራየት ከሚያገኘው ገቢ ነው። ከዛ ውጭ ግን አብዛኛው የግሮስ ዶሜስቲክ ፕሮዳክት ጂዲፒ የሚባለው ጂኤንፒ የሚባለው ግሮስ ናሽናል ፕሮዳክት ይሄ አጠቃላይ ሲሰላ የጅቡቲ ኢኮኖሚ መሰረቱ ኢትዮጵያ ነች። ወደ ሶማሊያ ብንሄድ ሶማሊያ 4 ሀገር ለመሆን እየተንደረደረች ያለች ሀገር ነች። ፌልድ ስቴት ነች። ይህንን በተደጋጋሚ ስለገለጽንላችሁ እዚህ ላይ ሰዓት ማጥፋት አያስፈልግም። ነገር ግን እነኚህ ሀገራት የሆነ ነገር ግብፅ ከኢትዮጵያ ጋር ውዝግብ ውስጥ ስትገባ ቶሎ ብለው ከግብፅ ጋር የሚሰለፉት ግብፅ ስለያዘቻቸው በተለያየ መልኩ አፍድዳ ስለያዘቻቸው ኢዝሊ እጇ ውስጥ ስላሉ በቃ የፈለጋትን ነገር ታደርጋለች። ኢትዮጵያን ግን እንደፈለጋት ማድረግ ስላልቻለች ይህንን ቀጠና መቆጣጠር አልቻለችም። ይህንን ቀጠና የምትቆጣጠረው ኢትዮጵያን ስትይዝ ነው። ቀጠናውን መቆጣጠር የምትፈልገው ደግሞ ለ3 ነገር ነው። አንደኛና ዋናው የግብፅ ዕቅድ እና ዓላማዋ የናይል ውሃ ምንጭን ወይም የናይል ወንዝ የአባይ ወንዝ ምንጭን መቆጣጠር ነው። ሁለተኛው በቀጠናው ያለውን ሪሶርስ ከቻለች የተለያዩ ግጭትን በቀጠናው ወይም እንዲፈጠሩ በማድረግ ማግበስበስ ነው። ይሄ ማለት በደንብ እዚህ ጋር መገንዘብ ያስፈልጋል። ውድ አድማጭ ተመልካቾቻችን፣ ይሄ ብሬን ቻይልድ የዚህ አይነት አስተሳሰብ የመጣው ግብፅ በቀጠናው ራሷን እንደ አፍሪካ ሀገር አታይም። ለምሳሌ የሱዳን ነፃነት ከመታወጁ በፊት በሱዳን አንግሎ ኢጂፕሽያን ኮንዶሚኒየም ሩል የሚባል ነበር። which means በሱዳንና በህዝቦቿ መካከል የሚዘረጋው መንግስታዊ መዋቅርም የመንግስት ስርዓትም በግብፅና በእንግሊዝ የጋራ ትብብር የሚመሰረትና ሱዳን የግብፅና የእንግሊዝ ቅኝ ግዛት ሆና የነበረችበት ወይም የተመራችበት ጊዜ ነበር። ያንን አስተሳሰብ ነው ዛሬም ድረስ ግብጾች የሚያራምዱት እና ይህንን አስተሳሰብ ደግሞ በኢትዮጵያ ላይ መተግበር አይችሉም። በምን ምክንያት? አንደኛ ኢትዮጵያ በታሪክ ያልተገዛች ሀገር ነች፣ ወይም በቅኝ ግዛት ውስጥ ያልወደቀች ሀገር ነች። ሁለተኛ የኢትዮጵያ ህዝብ የፈለገውን ያህል ቢከፋፈል፣ የፈለገውን ያህል
የውስጥ ክፍፍል ወይም የውስጥ ችግርን ቢኖር በብሔራዊ ጉዳይ ላይ ሀገርን ለመውረር ሀገርን ወደ አልተገባ መንገድ ለመምራት የመጣን የውጭ ኃይል በመከላከሉ ረገድ ግን የሚመሰገን አኩሪ ታሪክ ነው ያላቸው። ስለዚህ አይፈቅዱላት። ያ ማለት አልተቻለም። ሌላኛው ነገር ደግሞ የኢትዮጵያ አቅም ከጊዜ ወደ ጊዜ እየጨመረ መምጣትና ኢትዮጵያ ዓለም አቀፍም አህጉራዊም ቀጠናዊም የዲፕሎማሲውን የዓለም አቀፍ ስርዓቱን የኢኮኖሚ የጂኦፖለቲክስ አጠቃላይ ደግሞ ቀጠናዊ የኃይል አሰላለፍ ሁኔታውን እየቃኘችና በጥበብ በማስተዋል የተዘጋጁ ፖሊሲዎችን ተግባራዊ እያደረገች መምጣቷ ግብፅ በቀጠናው ያላትን ሚና እንድትቀንስ ከማድረግም በላይ ኢትዮጵያ ምናልባትም አሁን በቀጣይ የቀይ ባህርን ስትቀላቀል ሙሉ በሙሉ ቴክኦቨር ልታደርግ የምትችልበትን አቅም እየገነባች ነው የመጣችው። ይሄ ደግሞ ለግብፅ ትልቅ ተግዳሮት ነው የፈጠረባት። ምክንያቱም ግብፅ የምታስበው አንድ አፍሪካ እንዳልሆነችና እንደ ቅኝ ገዢ አገር ነው። ግን ግብፅ እኮ በቱርክም በእንግሊዝም በሚገባ በኮሎኒ ውስጥ ከነበሩ ወይም ደግሞ በቀኝ ግዛት ከተያዙና ሀብታቸውም ሁለ ነገራቸው በእነኚህ በቀኝ ገዢ ኃይሎች ከተቦጠቦጡ አገራት መካከል ቀዳሚዋ ነች። እንደ አፍሪካም ግብፅ እኮ በጣም በቅኝ ግዛት ውስጥ የኖረች አገር ነች። ነገር ግን ይህንን ማይንድ የእንግሊዞችን ማይንድ ይዘው ስላሉ ቀጠናውን እንደ ከነሱ በታች እንደሆነ ነው ህዝቡንም አገራቱንም የሚያስቡ። ሌላው ጉዳይ ግብፅ የአረቡ ዓለም ጉዳይ አስፈጻሚነት ሚናዋን መወጣት ትፈልጋለች። የአረቡ ወገንተኛ የአረቡ ጠበቃ መሆን ትፈልጋለች። ስለዚህ በዚህ ቀጠና ላይ የአረቡ ዓለም ደግሞ ከፍተኛ የሆነ ኢንተረስት ስላላቸው ጂኦ ስትራቴጂካዊ የውጭ ግንኙነት ፖሊሲያቸው ወደዚህ የሚያማትር ከመሆኑ ጋር ተያይዞ ያንን በእኔ በኩል ይወጡ፣ እኔ የእነሱ አጀንዳ አስፈጻሚ ነኝ፣ በሌላ አነጋገር የእነሱ ጉዳይ አስፈጻሚ የአረቡ ዓለም ጠበቃ አሌንታ ነኝ የሚል እሳቤ ነው የነበራት። በተለይ የአረብ ሊግ በካይሮ እንዲመሰረት መቀመጫውም ካይሮ እንዲሆን እንደዚሁም ደግሞ አረቦች ለሚያነሷቸው በርካታ ጥያቄዎች የቀጠናዊ አጀንዳዎችም ግብፅ በቀዳሚነት ጉዳይ አስፈጻሚያቸው እንድትሆን ከዚህ ቀደም የተለያዩ የገንዘብ ድጋፍን የተለያዩ ነገሮችን ሲያደርጉላት ነው የከረሙት። ከዚህ አንጻር ያንን ጥቅም ልታጣ ነው ኢትዮጵያ ወደ ቀይ ባህር የምትመጣ ከሆነ። ምክንያቱም ኤርትራ ራሷ የግብፅ ስሪት ነች። ይህን ስል የታገለ ኤርትራዊ የለም ወይ አንተ ምንድነው የምታወራው ልትሉ ትችላላችሁ። ይህን ደጋግሜ ነው የምናገረው። አልጋሃድ በተሰኘው የግብፅ ሚዲያ ላይ የግብፅ ባለስልጣናት የሶስት መንግስት ባለስልጣናት ጭምር ወጥተው ኤርትራን የመሰረትናት እኛ ነን፣ የነጻነት ትግሉ ከመጀመሩ በፊት እናንተ እኮ ኢትዮጵያ አይደላችሁም ብለን አጀንዳ ሰጥተን ያደራጀናቸው የገንዘብም የመሳሪያ አቅምም የፈጠርንላቸው እኛ ነን። አሁንም የአባይ ጉዳይን በሚመለከት ኢትዮጵያ በአባይ ጉዳይ ላይ ከኛ ጋር የምትስማማ ከሆነ ኤርትራ ወደ ኢትዮጵያ ልትመለስ ትችላለች ብለው እኮ ነው በጋድ የተናገሩት። ስለ ኤርትራ ህዝብ፣ ስለ ኢሳያስ አፈወርቂ መንግስት ምናምን ወዘተ ግድ አልሰጣቸውም። ስለዚህ ይሄን ቀጠና በዚህ መልኩ መቆጣጠርና በእነኚህ ምክንያቶች መቆጣጠር ስለምትፈልግ ይሄን ቀጠና እንዳትቆጣጠር ደግሞ ኢትዮጵያ የምትባል አገር እንከን ወይም ደግሞ ተግዳሮት ሆናባታለች። በአንጻሩ ለኢትዮጵያ ደግሞ እድገት ግብፅ ትልቅ ፈተና ነች። በሀገር ውስጥ በየትኛውም አካባቢ ለሚደረገው ግጭት ዋና ጠንሳሿ ግብፅ ነች፣ ማስተር ማይንዷ። ኤርትራን ብትሆን አሁንም ልታደርግ የምትዘጋጀው ጦርነት የግብፅ ጦርነት። ስለዚህ የግብፅን የኢትዮጵያ የምንጊዜም ጠላትነትን እውነታ መቀበልና ከኢትዮጵያ ጋር ሰላም ሆኖ እንደውም ቀጠናውን ሊያምስ የሚችል እንደ ግብፅን ያለ የማይጠቅምን ሀገር እረዳለሁ ብሎ አንድ ወታደር እንኳን በአግባቡ አሰልፎ የአንድን ሀገር ብሔራዊ ጥቅም ለማስጠበቅ በሚደረገው እንቅስቃሴ ሚና መወጣት የማይችለውን የግብፅ መንግስትን ከዚህ ቀጠና ማባረር ሲገባ አሽከር ሆኖ በቀጠናው የግብፅ ባለሙሉ ስልጣን አምባሳደርና ጉዳይ አስፈጻሚ ሆኖ የሚሰራው የኢሳያስ አፈወርቂ መንግስትም በሱዳንም አሁን ጭራሽ አልቡርሃን ተጠምቀዋል፣ በግብፅ ዙሪያ ማለት ነው። ሌሎቹም ሀገራት ይህንን እውነታ ስለማይረዱ ብቻ ሳይሆን አፈጣጠራቸው ከግብፅ ጋር የተያዘ ስለሆነ ግብፅን ኖ የሚሉ ከሆነ የስልጣን ዘመናቸው ያበቃል። በእነሱ ላይ ልክ ኢትዮጵያ ላይ ስሩ የተባሉትን አሻጥር እነሷም በእነሱ ላይ በመስራት ከስልጣን ታስወርደናለች፣ መጨረሻችን አያምርም በሚል ስጋትም ነው አሁን ኢትዮጵያም በማይፈለገው ጦርነት ውስጥ እንድትገባ እየተገፋፋች የምትገኘው ማለት ነው። ስለዚህ ከዚህ አንጻር አሁን ኤርትራ የተለያዩ ወዳጅ ሀገራትን ፍለጋ ላይ ነች። ለምንድን ነው ሲባል ኤርትራ ያላት ወቅታዊ የወታደራዊ አቅም
በጣም የኮሰመነ ነው። ምናልባት የኮሰመነ ነው ሲባል በጣም የተዳከመ ኦር ደግሞ ያነሰ ነው። አሁን ከኢትዮጵያ አንጻር ስናየው ኤርትራ ምናልባት የበዛ ወታደራዊ አቅም አላት የሚባለው ብረት ስላላት ነው። ብረት ደግሞ ምንድን ነው? ታንኮች አላት። ከ1500 በላይ ታንኮች አላት ነው የሚባለው። ግን እነኚህ ታንኮች ዘመናዊ አይደሉም። ሙሉ ከደርግ ዘመነ መንግስት ጀምሮ ወይም ከትግሉ ጊዜ ጀምሮ ከግብፅ ወደ ኤርትራ የተላኩ ወይም በሱዳን በኩል አድርገው ወደ ከረን እንደዚሁም በኋላ ላይ የኤርትራ አገርነት ሲታወጅ የኤርትራ መንግስት የተለያዩ አካባቢዎች የነበሩ የኢትዮጵያ ሀብቶችን ሰብስቦ የወታደራዊ አቅም የፈጠረባቸው በ1991 እና 92ም እነሱን ማለት እነኛን ታንኮች ተማምኖ በኢትዮጵያ ላይ ጦርነት ከፍቶ እስከተሸነፈበት ጊዜም ድረስ የነበሩ በኋላ ላይም ደግሞ የኢትዮጵያ መንግስት በራሱ ምክንያቱ ባልታወቀ መልኩ በእርግጥ የሚሰጡ አስተያየቶች አሉ። የኢትዮጵያ መንግስት ጦር አስመራን እንዳይቆጣጠር ኢሳያስ አፈወርቂን ከስልጣን እንዳያወርድ ከአስመራ 25 ኪሎ ሜትር ርቀት ላይ ሲደርስ ተመለስ ነው የተባለው የኢትዮጵያ መከላከያ ሰራዊት። መቼ? 1991 እና 92 በነበረው ጦርነት። እናም ኤርትራ አሁን ላይ በዛን ጊዜና ከዛ በፊት የደርግ መንግስት ያደራጃቸውን የገዛቸውን የተለያዩ ታንኮችን ነው ይዛ ያለችው። በሌላ ረገድ ግን የሰው ኃይሉ የተመናመነ ነው። የአየር ኃይሉ የተመናመነ ነው። የሚሊተሪ በጀቱ በጣም የሞተ ነው። እንደዚሁም ደግሞ አሁን ላይ ወጣቱ በጣም እጅጉን እየተበሳጨና እየተማረረ ነው የሚገኘው በኢሳያስ አፈወርቂ ስርዓት። ከዚህ አንጻር ይሄ ስርዓት የመውደቁ ነገር ማለት ኦልሬዲ ያከተመለት ስለሆነ ራሱን ለማዳን ነው እየተንደፋደፈ ያለው፣ ኤርትራንም ለማዳን አይደለም። ምክንያቱም ኤርትራውያን የኢሳያስ አፈወርቂ መንግስት ከሰለቻቸው ቆይቷል። 50ና 40 ዓመት ወደ ኋላ ያስቀራቸው ስርዓትን አይፈልጉትም። የአፍሪካ ሲንጋፖር እንሆናለን ተብሎ የአፍሪካ ሰሜን ኮሪያም ለመሆን ያንንም መሆን አልቻሉም። በነገራችን ላይ የትኛው የጦር መሳሪያን ገንብቶ ነው የሚለውም ጥያቄ ስላለው፣ ነገር ግን በጣም የሰብአዊ መብት ጥሰት የሚፈጸምበት አስጠሊ የመንግስት ስርዓት ያለበት አገር ወደ መሆን ስለተሸጋገረ ህዝቡ ነፃነት ስለሌለው ይህንን አይፈልገውም ይህን ስርዓት። ስለዚህ ይህንን ለመቀየር ተባባሪ የሚሆን ነው የሚሆነው ህዝቡ። ይህንንም ለማድረግ ድጋፍ እንደሚፈልግ በተለያዩ የኤርትራ መንግስት ጥናቶች ተረጋግጧል። ምክንያቱም የኤርትራ መንግስት ደህንነቶች አንዱ ስራቸው የህዝቡን የልብ ትርታ ማወቅ ስለሆነ ይህንን ኢሳያስ አፈወርቂ ደርሰውበታል። ስለዚህ ሳልቀደም ለእኔ ድጋፍ የሚሰጥ ከኔ ጎን የሚቆም ሀገር መፈለግ አለብኝ በሚል ኳታር፣ ኢራን በቀጠናው ካሉ ደግሞ የተለያዩ የሽብር ቡድኖች ጋር ጥምረትን እየፈጠረ የሚገኝ መንግስት ነው የኢሳያስ አፈወርቂ መንግስት። ከዚህ አንጻር ይሄ ከዘመኑ ጋር የማይራመድ የጦር መሳሪያና በጣም ትንሽዬ የህዝብ ቁጥር ያለው ወይም ደግሞ ሚሊተሪ ፐርሶኔሉ ከኢትዮጵያ አንጻር ሲታይ የደከመ ከመሆኑ ጋር ተያይዞ የኤርትራ መንግስት አሁን ላይ ከፍተኛ ስጋት ውስጥ ነው የወደቀው። በሌላ በኩል ሰላምን፣ ነፃነትን የሚፈልጉ ኃይሎች ደግሞ በውስጥ ለውስጥ በድብቅ ራሳቸውን እያደራጁ ነው። የጦርነት ብቻ ሳይሆን የመፈንቅለ መንግስትም ስጋት አለብኝ ብሎ የሚያምን መንግስት ነው የኢሳያስ አፈወርቂ መንግስት። ከዚህ አንጻር ነገሮችን በአሸናፊነት እወጣለሁ በሚል እሳቤ የተለያዩ ሀገራትን ወደ ራሱ ለማሰለፍ ሙከራ እያደረገ ነው የሚገኘው። ግን እንደ አጠቃላይ ለምንድን ነው ከሚለው ምክንያት ስንነሳ መጀመሪያ ወታደራዊ አቅሙ ደካማ ስለሆነ ነው የሚለውን እስኪ እንየው። ከደርግ ዘመን ጀምሮ ለቃቅማ የታጠቀችው ወይም የኢሳያስ አፈወርቂ መንግስት ለቃቅሞ የታጠቀው የተለያዩ ታንኮች አላት ኤርትራ። እነኛ ታንኮች ግን ዘመናዊ አይደሉም። ያ ማለት አሁን ላይ ዘመኑ የደረሰበትን የጦር መሳሪያ አላቸው ለማለት የሚያስቸግር ነው። የኢኮኖሚ አቅምን ብንመለከት ኤርትራ ከጂዲፒ አንጻር 722.07 ዩኤስዲ ነው ወይም የአሜሪካን ዶላር ነው ባይ ዘ ኤንድ ኦፍ 2025። እንግዲህ በዓለም አቀፍ ደረጃ ሉክዘምበርግ በ141,080 ዩኤስ ዶላር የነፍስ ወከፍ ገቢ በማግኘት አንደኛ ስትሆን፣ ሲንጋፖር 93፣ አሜሪካ 89፣ ኳታር 72፣ ጀርመን 57፣ ሆንግ ኮንግ 55፣ ዩኬ የተባበሩት አረብ ኤምሬትስ እያለ የተባበሩት አረብ ኤምሬትስን 8ኛ ላይ ያስቀምጣታል በዓለም አቀፍ ደረጃ ባለው የነፍስ ወከፍ ገቢ ማለት ነው። ይህን ለምን እንዳነሳሁት በኋላ ላይ ነግራችኋለሁ። ከኢትዮጵያ ጋር የትኞቹ አገራት እንደተሰለፉና ኢሳያስ አፈወርቂ ለምን እንደሰጉ ለማሳየት ፈልጌ ነው። አሁን የኤርትራ ጂዲፒ 2.13 የአሜሪካን ዶላር ነው የነፍስ ወከፍ ገቢው ባይ ዘ ኤንድ ኦፍ 2025 በዚህ ዓመት ማለት ነው።
ኢትዮጵያ ደግሞ የአጠቃላይ የኖሚናል ጂዲፒዋ ራሱ በዓለም 66ኛ፣ እንደዚሁም ደግሞ የፐርቼዚንግ ፓወር ፓሪቲ የሚባል አለ። የኢትዮጵያ ኢኮኖሚ የመግዛት አቅም 53ኛ ደረጃ ላይ ነው የተቀመጠችው። አሁን ይሄ የአፍሪካን ዲቨሎፕመንት ባንክ ግሩፕ ኢንዴክስ ያወጣው መረጃ ነው የምነግራችሁ። ኢን ተርምስ ኦፍ ጂዲፒ ዊዝን አፍሪካን it is estimated to have nominal GDP of approximately ኢትዮጵያ 117.46 ቢሊዮን ዩኤስ ዶላር አላት በ2025። ከኤርትራው ጋር ሲነጻጸር የት ነው የሚገናኘው? አንድ እዚህ ጋር መረዳት ያለብን ነገር ይሄ የኖሚናል ጂዲፒውን ነው የሚያሳየው። ስለዚህ በዚህም ኖሚናል ጂዲፒ ከዓለም 66ኛ ከአፍሪካ ኦልሬዲ ወደ አሁን 4ኛ እየመጣች እንደሆነ ነው የሚያሳየው። ግን የኢትዮጵያ ኢኮኖሚ 6ኛ ደረጃ ላይ እንዳለ ነው የሚያሳየው። በመግዛት አቅም ወይም በፐርቼዚንግ ፓወር ፓሪቲ ደግሞ ወይም ፒፒፒ 53ኛ ደረጃ ላይ ነው ኢትዮጵያ የምትገኘው በዓለም አቀፍ ደረጃ። እንደ ኢትዮጵያ መንግስት የኢኮኖሚ ፎርካስት አውትሉክ ወይም የኢኮኖሚ እድገት ትንበያ መረጃ የኢትዮጵያ ኢኮኖሚ በ2025 እንደ ፈረንጆቹ አቆጣጠር በ8.1 በመቶ ያድጋል። የተባበሩት መንግስታት ድርጅት IMF እና ሌሎች የኢኮኖሚ ተቋማት ያወጡት መረጃ ደግሞ 6.6 በመቶ ያድጋል ነው። ለማንኛውም በ2025 የኢትዮጵያ ኢኮኖሚ 6.6 የሚለውንም የIMFን 8.1 የሚለውን የኢትዮጵያ መንግስትን መረጃ አቭሬጅ እንውሰድና 7 በመቶ ያድጋል ወይም 7.23 በመቶ ያድጋል እንበል። የኤርትራን ኢኮኖሚ ስናይ ግን ፈጽሞ ከኢትዮጵያ ጋር የሚገናኝ አይደለም። አንደኛ የኢኮኖሚ አውታር የላቸው ወይም የላትም። በዓለም አቀፍ ደረጃ በሚሊተሪውም ዘርፍ የኤርትራ ሚሊተሪና የኢትዮጵያ ሚሊተሪ እኩል ራንክ ላይ አልተቀመጡ። የሚያወጡት የዲፌንስ በጀትም በጣም የሚያስቅ ነው። ለምሳሌ ኤርትራ በዓመት ከድጎማ የተለያዩ የሽምቅ ውጊያዎችን የሚያደርጉ ጦረኞችን ወይም ወታደሮችን በማሰልጠን ለተለያዩ ቡድኖች በማከራየት ወይም በመላክ ለአጀንዳ አስፈጻሚነት በመላክ ከሚያገኙት ዶላር፣ ከሬሚታንስ ከሚገኝ ዶላር፣ ከውጭ ድጋፍ ከሚገኝ ዶላር በመጠኑ ማለት ነው አንድ ላይ ተጨምሮ የራሱ ገቢ ስለሌለው ቀጥተኛ ገቢ ስለሌለው ማለት ነው የኤርትራ መንግስት 650 ሚሊዮን ዶላር ነው የሚያወጣው በዓመት። በአንጻሩ የኢትዮጵያን ብናይ ከኢኮኖሚው ጋር የሚነጻጸር የኢትዮጵያ መንግስት ወደ 2 ቢሊዮን ዶላር ያወጣል። ኢማጂን ለመሳሪያ ግዢም ይሁን ለአጠቃላይ ለሚሊተሪያቸው የሚያወጡት የገንዘብ መጠንና የሀገራቱ ኢኮኖሚ አቅም ምን አይነት እንደሆነ መረዳት ይቻላል። ከዚህ አሃዝ በ1.45 ቢሊዮን ዶላር ብልጫ አለው የኢትዮጵያ የወታደራዊ በጀት። ይሄ በጀት ብቻውን ለኢትዮጵያ መከላከያ ሰራዊት ምንም እንኳን ቁጥሩ ትልቅም ቢሆን ምን ያህል አቅም እንደሚፈጥርለት መገንዘብ ነው። እንደውም በሰው ኃይል እኮ የኤርትራ ጦር እኮ ከኢትዮጵያ ጋር አይተናነስም የሚል ይሄ የሰው ኃይል ቁጥር ብዛት ማለት ነው ሚሊሻውንም ጨምሮ አይተናነስም የሚሉ መረጃዎች አሉ። ይሁንና ግን ኦፊሻሊ ሪከርድድ የሆነ ማንነቱ አይደንቲቲው የታወቀ በጦር ኃይል ውስጥ ወይም በመከላከያ ውስጥ የተሳተፈን የሰው ኃይል ከግምት ውስጥ በማስገባት ወደ 2 ቢሊዮን ዶላር የምታወጣ ከሆነ ኢትዮጵያ የኤርትራ እና የኢትዮጵያ አቅም እንዴት ሊገናኝ ይችላል? በሌላ በኩል እንደ አኮርዲንግ ቱ ግሎባል ፋየር ፓወር ኢንዴክስ ዘገባ የኢትዮጵያ የሚሊተሪ አቅም በአፍሪካ 5ኛ ነው፣ በዓለም 52ኛ ነው። አየር ኃይሉ ብቻ እስከ 5000 እንደሚደርስ፣ የኔቪ ፐርሶኔል የኢትዮጵያ የኔቪ ማለት የባህር ኃይል ከ10,000 በላይ እንደሆነ፣ ከ103 በላይ ኤርክራፍት ወይም ኤርፎርስ እንዳለው፣ እንደዚሁም ደግሞ ይሄ እንግዲህ የመረጃ የምነግራችሁ የግሎባል ፋየር ፓወር ኢንዴክስ ስፑትኒክ አፍሪካና ቲአርቲ አፍሪካን ዋቢ አድርጎ የኢትዮጵያ መንግስትንም የራሱንም ጥናት ሰርቶ ነው። እንግዲህ አሁን እነኚህ የሚሊተሪ ራንኮች የሚወጡት ዝም ብለው አይደለም። ስለዚህ ከዚህ አንጻር የኢትዮጵያ የሚሊተሪ አቅም ከአፍሪካ 5ኛ ነው ሲባል እነ ሳውዝ አፍሪካ፣ ናይጄሪያ፣ አልጄሪያና ግብፅ ወይም ግብፅ፣ አልጄሪያ፣ ናይጄሪያና ሳውዝ አፍሪካን በመከተል ነው። በተመሳሳይ በኢኮኖሚም የኢትዮጵያ ኢኮኖሚ አሁን ላይ ጂ4 የሚባሉ ኢመርጂንግ ፎር አፍሪካን ካንትሪስ ከሚባሉት በማደግ ላይ ያለ ፈጣን እድገትን እያስመዘገበ ያለ ተስፈኛ ኢኮኖሚ እየገነቡ ካሉ ሀገራት መካከል ከአራቱ የአፍሪካ ሀገራት መካከል የኢትዮጵያ ቀዳሚ ነው። ጂ4 ነው የሚባለው የኢትዮጵያ ኢኮኖሚ one of the best emerging economies in Africa በሚል ነው የወጣው። ናይጄሪያ፣ ግብፅ አለችበት፣ ሳውዝ አፍሪካ
ዜን ማን ያለው? ኢትዮጵያ ነች ያለችው። በተርታ ደግሞ ስንሄድ ናይጄሪያ፣ ሳውዝ አፍሪካ፣ ኢትዮጵያ ከዛ ግብፅ ነው የሚመጡት። እንግዲህ አሁን ይህንን ኢኮኖሚ ያላት አገርን ነው የኢሳያስ አፈወርቂ መንግስት አንድ ደና ፋብሪካ እንኳን ኖሮት ታክስ በአግባቡ መሰብሰብ ሳይችል ወይም ደግሞ ደና ገቢ ጀነሬት ማድረግ የሚችል ኢኮኖሚ ሳይገነባ ይህንን ህዝብ ደግሞ ወደ ግጭት ውስጥ ሊያስገባው እየጣረ ያለው ማለት ነው። የኢትዮጵያ መንግስት ጦር በጣም የተደራጀ ነው። ከ400 በላይ ሮኬቶች፣ ከ103 በላይ የተዋጊ ጀቶችን የታጠቀ በተለይ ሱ-35 በጣም ዘመናዊ የሆኑ ራሽያ ሰራሽ የሆኑ ጀቶችን J-10 አራተኛ ትውልድ የቻይና ጀትን ነው። አሁን ደግሞ 7ኛ ትውልድን ለኢትዮጵያ ልታስታጠቅ ቻይና በዝግጅት ላይ መሆኗ ታውቋል። እንደዚሁም የእስራኤልና የአሜሪካ ሰራሽ የአየር መቃወሚያዎች፣ የሚሳኤል ስርዓቶች፣ ሮኬቶች፣ የተለያዩ ፈረንሳይ ሰራሽ ጀቶችና ሄሊኮፕተሮች አንቶኖቭ እነኝን ሁላ የታጠቀ ነው የኢትዮጵያ መከላከያ ሰራዊት። አሁን የኤርትራን ደግሞ ስናይ ምንድን የታጠቀው? ያኔ በ1991 እና 92 ሚግ ታጥቆ ነበረ። አሜሪካ ሰራሹ ወደዛ ምዕራባውያን ሰራሹን ሚግ ይዞ ነበር። ያም አልተሳካም። ምክንያቱም ኢትዮጵያ ድባቅ ነው የመታችው በወቅቱ ጦርነቱን ራሱ የጀመረው ከመሆኑ ጋር ተያይዞ ማለት ነው። ለማንኛውም በኤርትራና በኢትዮጵያ መካከል ጦርነት እንዲቀሰቀስ የምትፈልገው ግብፅ ከመሆኗ ጋር ተያይዞ አሁን የኤርትራ መንግስት በምስራቅ አፍሪካ ቀጠና የሚቀሰቀሰው ጦርነት ለህልውናውም የሚያሰጋው ከመሆኑ ጋር ተያይዞ የወዳጅ አገር ፍለጋው ላይ ተጠምዷል። በዚህም አሁን በህቡ ምናልባት እስራኤል ከቀይ ባህር ቀጠና የተነሳ በተለይ ከዱሜራና ከቢር ከሚባሉት የዳህላክ ደሴቶች ትልልቅ ደሴቶች ከዳህላክ ደሴት ስብስቦች ትልልቅ ከሆኑት ከሁለቱ ደሴቶች የተተኮሰብኝ ሚሳኤል አለ። ይህም ሚሳኤል የኢራን ስሪት ነው። ከኢራን በሚል ነው እንግዲህ የያዙት። ኳታር ነች እነኝን ደሴቶች ደግሞ ገዝታ ያለችው። ስለዚህ ኦብቪየስሊ ኳታርን ከኋላው ሊያሰልፍ ይችላል የሚል ግምት ይኖራል። ሳውዲ አረቢያ ለዘብተኛ መሃል ላይ ሆና ነው ያለችው። ለዘብተኛ አቋም ነው የያዘችው። ምክንያቱም የአሰብ ወደብ ላይ ኢትዮጵያ ወደፊት መታ የአሰብ ወደብ ላይ ብታለማ ፈቃደኛ ነች። ለምን? ለራሷ ጥቅም ስትል የኢትዮጵያን ውሃ ስለምትፈልግ። ኢትዮጵያ የባህር በሩን ካገኘች በግብፅ በኩል ዞሮ ወደ ሳውዲ አረቢያ ከሚገባው ውሃ ይልቅ በቀጥታ ከ60 እስከ 70 ኪሎ ሜትር በሚደርስ የታናል ዝርጋታ ወደ ጅዳና ወይም ደግሞ ከ100 እስከ 200 ኪሎ ሜትር በዘለቀ የታናል ዝርጋታ ግን ደግሞ በጣም በቀጥታ ኃይል ያለውን ውሃ ከኢትዮጵያ መውሰድ ትችላለች ሳውዲ አረቢያ። ዋናው የዚህ ቀጠና የጂኦፖለቲክስ ማጠንጠኛ ዋተር ፖለቲክስ ስለሆነ ውሃ ስለሆነ ይህንን ውሃ ከግብፅ በእጅ አዙር ከምገዛ ይልቅ ከኢትዮጵያ በቀጥታ በቀይ ባህር ታናል ተዘርግቶ በቀይ ባህር በኩል ማለት ነው ወደ ሳውዲ አረቢያ የሚሄድበት የተባበሩት አረብ ኤምሬትስ፣ ኦማን፣ ኢቭን የመን ድረስ የሚዘልቅበት እድልን ይፈጥራል። ይሄ ደግሞ ለኢትዮጵያ የገቢ ምንጭን ኢትዮጵያ ውሃዋን እንድትሸጥ ሲያደርጋት፣ በሌላ በኩል በውሃ ጥም እስካሁን እየተጎዱ ወይም ደግሞ እጅጉን እየተፈተኑ ለሚገኙት የአረቡ ዓለም ሀገራት ደግሞ የኢትዮጵያን የገነት ውሃ በቀጥታ እንዲያገኙ ይረዳቸዋል ማለት ነው። የገነት ውሃ ስላችሁ አራቱ ወደ ገነት ከሚፈሱት ውሃዎች አንዱ አባይ አይደለ? ጊዮን አይደለ? ያንንም ውሃ ያገኛሉ። አብዛኞቹ ኢትዮጵያ ውስጥ ያሉ ውሃዎች ከአባይ ጋር ግንኙነት ስላላቸው ለማለት ፈልጌ ነው። ስለዚህ ይህንን ታገኛለች። ከዚህ አንጻር አሁንም ቀጠናውን የሚያተራምሰው አንዱና ዋና የግጭቱ መሰረት የአባይ ውሃ ከመሆኑ ጋር ተያይዞ ግብፅ እንደምታስበው ኢትዮጵያን አሽመድምዳና አዳክማ የአባይን ውሃ ቋጥራ ወይም ደግሞ እዛው በግድብ አከማችታ ለአረቦቹ ለመሸጥ እንደምታስበውና ቢሊዮን ዶላሮችን ልክ እንደ ስዊዝ ካናል መሰብሰቢያ ለማድረግ እንደምትጥረው ሳይሆን በቀጥታ ከዋናው ባለቤት ሀገር ከምንጩ ውሃው ወደ እነሱ በ3-4 ታናል አማካኝነት እንዲሄድላቸው ስለሚያስችል ሳውዲ አረቢያ ለጂኦፖለቲክሱ የሰጠችው ትኩረትና ግምት ዌይት ኤንድ ሲ የሚለውን አፕሮች እንድትከተል አድርጓታል። ሁኔታው ይጥራ እስኪ ቆየት ብለን እንየው። ሁኔታውን በትኩረት መከታተል ግን ደግሞ ዳይሬክትሊ በቀጥታ ወዲያው ኢንቮልቭ ማድረግን አልመረጡ፣ እየተከታተሉት ነው። which means ሞር ከኢትዮጵያ ጋር ቢሰሩ ምርጫ አላቸው። እንደ በፊቱም የደርግ መንግስትን ሲፈሩ እንደነበረው በቀጠናው ላይ እበለጣለሁ የሚል ስጋትም በኢትዮጵያ በኩል የለባቸውም። ለምን? የኢትዮጵያ ቀይ ባህር ቀጠናን መቀላቀል ከእስራኤል ጋር ሳውዲ አረቢያ በፈረመችው ወይም ሌሎች አረብ ሀገራትን በፈረሙት ስምምነት መሰረት ስጋት አይፈጥርባቸውም።
ቢኮዝ ከነ አሜሪካ ጋር የሚሰራ የሚሊተሪ ኃይልን ስለፈጠሩ። አሁን ግን የተወሰነ መንሸራተት ቢኖርም በሳውዲ አረቢያ በኩል ሳውዲ አረቢያ ከአሜሪካ ጋር ያላትን ግንኙነት የማታቋረጥ መሆኗን አረጋግጣለች። ደግሞም አትችልም ማቋረጥ። ከዚህ አንጻር ኢሳያስ አፈወርቂ እንደ ኳታር፣ ኢራንን የመሰሉ ኃይሎችን ወደ ትጥቅ ትግሉ ሲገባ ከኋላው ለማሰለፍ ወይም ደግሞ ወደ ጦርነቱ፣ ምክንያቱም አሁን ትጥቅ ትግሉ ያልኳችሁ ይሄ ጦርነት ወደ ትጥቅ ትግል ነው የሚቀየረው። የኢሳያስ አፈወርቂ መንግስትን ብቻ ሳይሆን የኤርትራንም የሀገርነት ህልውና ጥያቄ ውስጥ ነው የሚከተው። በሌላ አነጋገር ኤርትራ እንደ ሀገር ዕውቅናዋ የሚነጠቅና ከእንደገና ወደ ኋላ የምትመለስ ከሆነች ድጋሜ ወደ ትጥቅ ትግል ሊገቡ ነው ማለት ነው። በማደራጅነት በግብፅ ኦልሬዲ የገነቡት ኢኮኖሚ የለማ፣ ጠንካራ ኢኮኖሚ የላቸው። የሀገሪቱ ሀብት ምን እንደሆነም አይታወቅም። የህዝቡ የኑሮ ደረጃ እንግዲህ በዩቲዩብም መመልከት ትችላላችሁ። በተለይ ደግሞ የተለያዩ የጥናታዊ ጽሑፎችን፣ የዶክመንተሪ ወይም ዘጋቢ ፊልሞችን ማየት ይቻላል፣ ወይም ደግሞ ፕሮግራሞች ማየት ይቻላል። የኤርትራ ህዝብ ሁኔታ በጣም የተዳከመ ነው። ኢኮኖሚው ሰርግ እንኳን ለማድረግ ድግስ እንኳን ለማድረግ መጀመሪያ ከወርና ከሁለት ወር በፊት መንግስትን አስፈቅዶ ሰርግና ሌላ ማህበር ለማድረግ ለመደገስ የሚገደድ ዜጋ ያለበት የተዳከመ ኢኮኖሚ ያለበትን አገር እየመራ 130ና ከዛ በላይ ሚሊዮን ህዝብ ያላትን አገር ኢትዮጵያ ለመውጋትና ወግቻ አሸንፋለሁ ብሎ ማሰብ በጣም ፉሊሽ የሆነ አስተሳሰብ ነው። ሌላው እዚህ ጋር በጣም የሚገርም ነገር አለ። በዚህ ቀጠና ላይ ብዙ ሀገራት የኢትዮጵያን ሁኔታ ይሳሳታሉ፣ አይገነዘቡ። አይደለም የቀጠናው ሀገራት፣ በነገራችን ላይ አረቦቹም ፈረንጆቹም በዚህ ቀጠና ስለ ኢትዮጵያ ያላቸው ግንዛቤ አሁን ላይ የተወሰነ ተሻሻለ እንጂ በጣም የተሳሳተ ነው። አሁን የኢሳያስ አፈወርቂ ካልኩሌሽን እንደ ግብፅ አስተሳሰብ ኢትዮጵያ አሁን በውስጥ ጉዳይ ተከፋፍላለች። በውስጥ የተለያዩ ኃይሎች የማዕከላዊ መንግስት ላይ ተነስተዋል፣ እየተዋጉት ነው፣ የተለያዩ የሽምቅ ቡድኖችም ወይም ታጣቂዎችም። ስለዚህ ኢትዮጵያ በውስጧ የተዳከመች የተከፋፈለች ሀገር ስለሆነች አሁን ኢትዮጵያን ለማዳከምና ግብፅ የምትፈልገውን ዋና አጀንዳ ተግባራዊ ለማድረግ ኢሳያስ አፈወርቂ ደግሞ ከቻሉ ከዚህ ቀደም የኢትዮጵያ ፕሬዝዳንት ለመሆን ጠይቀው ስለነበር ምናልባት እድል ቀንቷቸው ኢትዮጵያ በእጃቸው የምትገባ ከሆነ ለመምራትም ጭምር ሐሳቡ ስላላቸው ያንንም እውን ከሆነላቸው ብሎ በማሰብ አሁን ኢትዮጵያን የምንወጋበት ወቅት ነው የሚል የተሳሳተ ካልኩሌሽን ያዙት። ለምንድን ነው የተሳሳቱት? የኢትዮጵያውያን ታሪክ ወደ ኋላ መለስ ብለን ብንመለከት የፈለገ አይነት ልዩነት በሀገር ውስጥ ቢኖር፣ በውስጥ ጉዳይ ላይ የፈለገ ቢገዳደሉ፣ የፈለገ አይነት ግጭትና አለመግባባት ቢኖር ከውጭ የሚመጣ ጠላት ላይ ግን የሚለያዩ አላደረጋቸው ወይም አያደርጋቸው። ይሄ ከኋላ የነበረን ታሪክ ነው። አይደለም ሚጥጥዬ ኢኮኖሚና ህዝብን የሚያስጨንቅ ገና ያልዳበረ የመንግስት ስርዓትን የገነቡ የቀጠናው ትንሽ ሀገራት ይቅሩና ጣሊያን እኮ አረጋግጧል በአድዋ። የኢትዮጵያ ህዝብ በውስጥ ቢከፋፈልም የፈለገ ነገር ቢመጣ በብሔራዊ ጉዳይ በአገራዊ አጀንዳ ላይ ግን የሚከፋፈል ስነ ልቦና ያለው ህዝብ አይደለም። ኢሳያስ አፈወርቂም ይህንኑ ካልኩሌሽን የዘነጉት። በዚህም ምክንያት በ1991 እና 92 ወይም በባድሜው ጦርነት በኢትዮ ኤርትራው ጦርነት ወቅት የፈጸሙትን ስህተት ድጋሚ ለመስራት እየተንደረደሩ ነው የሚገኙት። ምክንያቱም የባድሜው ጦርነት ኢሳያስ አፈወርቂ የበለጠ አቅም መገንባትና ከኢትዮጵያ ጋር ሰላም ፈጥረው የአገሪቱን ኢኮኖሚ አሳድገው ዛሬ ላይ በጣም አስገራሚ ኢኮኖሚን የገነባች የሚመሰገን መንግስት ያላት አፍሪካዊት ሀገርን መገንባት ሲችሉ በጥጋባቸውና በወቅቱ የኢትዮጵያ መንግስት የተዳከመ ነው፣ እኔ ነኝ የረዳሁት ወደ ስልጣን ሲመጣ የኢህአዴግ መንግስት ማለት ነው በሚል እነኚህ ከደርግ ጊዜ ጀምሮ የለቃቀሟቸው ታንኮች እና ዝም ብሎ ቀላል የጦር መሳሪያና መድፎች ይዘው ኢትዮጵያን መውረር ነው የገቡት። በእርግጥ የኢትዮጵያ ጦር በወቅቱ አልተደራጀም ነበር። ይሄንን ኮንፊርም ያደረጉልን ከሰሞኑ ከ3 ቀን በፊት በኤንቢሲ ሚዲያ ላይ ወይም ቴሌቪዥን ላይ ኤክስክሉሲቭ ኢንተርቪው ወይም ቃለ መጠይቅ ሰጥተው የነበሩት
የኢትዮጵያ የቀድሞ መከላከያ ሀገር መከላከያ ሰራዊት ኢታማጆር ሹም የነበሩት ሌተናል ጀነራል ጻድቃን ገብረትንሳኤ ናቸው። በወቅቱ በነገሩ ከተናደዱ ኢትዮጵያውያን የጦር አመራሮች መካከል አንዱ ነው የነበርኩኝ ያሉት። ለምን የሚያስወርር ነገር አልነበረም። ኤፉንም ከኢትዮጵያ ቡናውንም ከኢትዮጵያ ሁሉንም ነገር ከኢትዮጵያ ወስደው ሲያበቁ አልበቃ ብሏቸው ሌላ ነገር ለማግበስበስ ከኢኮኖሚው እኛም ሙሉ በሙሉ መጠቀም አለብን እናንተ ብቻ በሚል ኢትዮጵያ ብቻ ብቻዋን መጠቀም የለባትም በሚል የኔ ነው የእናንተ ደግሞ የጋራችን ነው የሚል የስግብግብነት አስተሳሰብን በመያዝ አልጠግባ ያው ሲተፋ ያድራል እንደሚባለው በወቅቱ የኢትዮጵያን ቡና ሜድ ኢን ኤርትራ ከኢትዮጵያ ምድር ሰብስቦ ሜድ ኢን ኤርትራ እያለ በኤርትራ በኩል ሲሸጥ የነበረው የሻዕቢያ መንግስት ያ ሁሉ አልበቃም ብሎት ኢትዮጵያን ወይም ለመቀራመት ወይም ለመከፋፈል ከሌሎች ኃይሎች ጋር እንደ ግብፅ ካሉ ኃይሎች ጋር በመጣመር አሁን የኢትዮጵያ መንግስትን የምወርበት ሰዓት ነው ብሎ የባድሜውን ጦርነት ራሱ ነው ጦርነቱን ያደረገው። ግን ተዋርዷል። አሁን ከሰሞኑ ትግራይ ህዝብንም የሚወቅስ መረጃ ነው ሲወጣ የነበረው ከኤርትራ በኩል። ትግርኛ ቋንቋና ተጋሩ ግንድ ትግራይ ውስጥ ሆኖ እያለ የአክሱም ስልጣኔ አክሱም ትግራይ ውስጥ ሆኖ እያለ አዚፍ ሁለተኛ ህዝብ እንደሆነ የሚያሳይ ንግግር ነው ኢሳያስ ሲያደርጉ የነበሩት። ነገር ግን ጀግንነቱንም ገልጸዋል። ያዋረደኝ የሰሜን ኢትዮጵያ ህዝብ ነው ወዘተ። ይሄ ማለት ሁለት መንታ ቃል ነው። አንድ የደቡብ ኢትዮጵያ ህዝብ ምን ማለት ነው? ኢትዮጵያ መቼም አንድ ህዝብ ነው ያላት፣ ሁለት ሶስት ህዝብ የላትም። በሌላ በኩል ያዋረደኝ ነው ሲባል በጦርነቱ የተሳተፈው የትኛው ህዝብ ነው? የሰሜኑ ኢትዮጵያ ህዝብ ብቻ ነው? ፐርፐዝሊ ነው አውቀው የተናገሩት፣ ህዝቡንም ለመከፋፈል በማሰብ ነው። ግን በሌላ በኩል ያላቸውን ጥላቻም ጭምር ነው እያሳዩ ያሉት። ለትግራይ ህዝብም፣ ለአማራም፣ ለኦሮሞም በቃ ለኢትዮጵያ ብሔር ብሔረሰቦች ያላቸውን ጥላቻ ነው የተናገሩት። እንዳጠቃላይ እዚህ ጋር ልንረዳ የሚገባን ነገር የዳግማይ ባድመ ጦርነት አይነት ስህተት ለማድረግ የቀድሞውን የባድመ ጦርነት በመክፈት የፈጸሙትን ስህተት ለመፈጸምና የኤርትራን ህዝብ ለማይችለው ወይም ደግሞ ሊወጣው ወደማይችለው አረንቋ ውስጥ የሚከት ታሪካዊ ስህተትን ለመፈጸም ጦርነትን ለማድረግ ዝግጅት ላይ ናቸው ኢሳያስ አፈወርቂ። በዚህ ጦርነት ኢትዮጵያ የሚገርም ዕድል ልታገኝ ትችላለች። አንደኛ የአሰብ ወደብን ያለማንም ይሁንታ ያለምንም ድርድርና ቅድመ ሁኔታ በነፃ ልታገኝ ትችላለች። ምክንያቱም በጦርነቱ የበላይ ስለምትሆን። ሁለተኛ የኤርትራን የሀገርነት ዕውቅና በማንሳት ኤርትራ ዳግም ወደ ኢትዮጵያ ልትመጣ የምትችልበት ሁኔታ ሰፊ ነው እድሉ። ምክንያቱም አሁንም ድረስ ቀደም ሲል ከዚህ ቀደም በተለያዩ ቪዲዮዎች መረጃዎችን አጋርተናቸዋል። የሀገርነት ቁመና ያልተቋጨና ኤርትራ ካለ ኢትዮጵያ አገር መሆን የማትችል አገር ነች የሚል መረጃን በጥናት አስደግፎ በብዙ ገጾች የተደገፈ ጥናታዊ ጽሑፍን አቅርቧል ሲአይኤ። ላይክዋይዝ ጅቡቲም እንደዛ አይነት አገር እንደሆነች አረጋግጧል። ሶማሌና ሱዳንን አላለም። ፌልድ ስቴት ናቸው ብቻ ነው ያለው። ስለዚህ ካለ ኢትዮጵያ ህልውኗ ዜሮ የሆነችው ኤርትራም ጭምር ወደ ኢትዮጵያ ልትመለስ ትችላለች፣ ወደ እናት አገሯ። ኢትዮጵያ ከመመስረቷ በፊት ነው ኤርትራ የተመሰረተችው። ምንድን ነው የምታወራው ለምትሉ ሰዎች ደግሞ ፕሊስ መጽሐፍ ብታነቡ ደስ ይለኛል። አንዳንዶቻችሁ አስተያየት የምትሰጡት ለምንድን ነው ይህን ያልኩት? ቱርኮች መጥተው እኮ ኤርትራን ምጽዋ ወደብን ኤርትራን የተወሰነውን ፓርት ገዝተው ነበረ። ከዛ ጣሊያኖችን መጥተው እንግሊዞችን መጥተው ገዝተዋል። ይሄን ረስተነው ወይ የሚል አስተያየት የሰጣችሁ ሰዎች አላችሁ። ለምን እንረሳዋለን? ያ እኮ ነው አሁንም የኢሳያስ አፈወርቂ መንግስትን ሰላም የነሳው። ያ አስተሳሰብ እኮ ነው እነሱ ሰጥተውት ሄዱት አስተሳሰብ ነው እኮ ማንነቱን እንዲረሳ ያደረገው እንጂ የኢትዮጵያ ስልጣኔ ከአክሱም ዘመነ መንግስት የሚቆጠር ከሆነ ከዳማት ከፑንት ትተን ማለት ነው። ዳማትና ፑንት ከዛ በፊት የነበሩ የኢትዮጵያ ስልጣኔ ታየባቸው። ኢትዮጵያ ስልጣኔዋ ከየት እንደተነሳ ሁላ ምርምር እየተደረገባቸው ያሉ ጥንታዊ ስልጣኔ ዘመኖችን የሚያሳዩ መንግስታት ነው የነበሩት። ግን ያንን እንተውና ከአክሱም ዘመነ መንግስት እንኳን ብንጀምር የአክሱም ዘመነ መንግስት ኤርትራን አልተቆጣጠረም እንዴ? ወይም በአክሱም ዘመነ መንግስት ኤርትራ ኢትዮጵያ አልነበረችም? ለምንድን ነው ያኛውን ታሪክ ረስታችሁ ስለ ቱርክ የምታወራው? 15ኛውና 16ኛው ክፍለ ዘመን ላይ መጥተህ የምታወራው? ይህንን መረዳት ያስፈልጋል።
በሌላ በኩል እንግሊዝም ጣሊያንም ቢሆኑ የኢትዮጵያን ግዛት መጥተው የኢትዮጵያ ሕጋዊ ታሪካዊ ተፈጥሯዊ የሆነን ግዛት መጥተው በቀኝ ግዛት ለመግዛት ሞከሩ እንጂ ኤርትራ የኢትዮጵያ አካል አልነበረችም የሚለውን እውነታ የሚያረጋግጥ ስለሆነ አይደለም። እነሱም አላሉ። መላ ኢትዮጵያን ለመግዛት ሞከሩ፣ አልቻሉም። የባህር ዳርቻ ስለሆነና በወቅቱ እነሱ የሰለጠነና በስልጣኔ ከኛ ትንሽ የተራመዱ ስለሆኑ እና የተሻለ የጦር ኃይል ገንብተው ስለነበረ የመሃል ሀገርን ኢትዮጵያና መረብ ወንዝ ወደዚህ ያለውን ኢትዮጵያ መቆጣጠር አልቻሉም። አቅም ስላልነበራቸው ወይም ደግሞ ወደ መሃል መሄድ ስላልቻሉ ኢትዮጵያኖች ተሟሙተው ያንን ነገር መቋቋም ስለቻሉ፣ ይሄ ማለት ግን ኤርትራ ኢትዮጵያ አልነበረችም ማለትም አይደለም። የባህር በሩን ጉዳይን በሚመለከት የባህር በር ኢትዮጵያ አሁን የጠየቀችውም የቀይ ባህር አፋሮች ያሉበት ቦታ ነው። ይሄ እኮ አፋሮች አሁን ክሌም የሚያደርጉት ናቸው። እነሱ እኮ ኢንዲጂነስ ህዝቦች ናቸው። እዛ ቦታ ላይ የኢሳያስ አፈወርቂ መንግስት አስተዳደርና ባለስልጣናት ወይም የሚዲያ ፕሮፓጋንዲስቶች የፈጠሩትን አይነት ታሪክ እና የእኛ ስልጣኔ ከዚህ ዘመን የጀመረው ከሚለው በፊት እኮ የነበረ ያ ስልጣኔ እነሱ የሚያወሩት ስልጣኔ ከመመስረቱ በፊት የነበረ ህዝብ ያለበት እኮ ቀጠና ነው የቀይ ባህር አፋር። ምክንያቱም አፋር the cradle of mankind ነው አይደለም የሚባለው። ኢትዮጵያ ይህን ስም ሲሰጣት እኮ ሉሲ የተገኘችው አፋር ነው። ስለዚህ አፋሮች የኛ ግዛት ነው፣ ይሄ የኢትዮጵያ ግዛት ነው ብሎ ሪፈረንደም እንዲካሄድ የሚጠይቁበትን ቀጠና የኢትዮጵያ አካል አይደለም ብለ አይንን በጨው አጥቦ መከራከር ለፖለቲካ ሊያስኬድ ይችላል። እኛ ግን ስለ ሀገር ብሔራዊ ጥቅምና ስለ ህዝብ እውነታ ስለሆነ የምናወራው ፋክቱ ኤርትራ የኢትዮጵያ አካል ነው የነበረችው የሚለውን የሚያረጋግጥ ነው የሚሆነው። የታሪክ ድርሳናትን ወደ ኋላ ተመልሶ ማየት ነው። ከፑንትና ከዳማት ዘመን ብንነሳም ይህንን እውነታ ነው የሚያረጋግጠው። እንደውም ሜሮዌ ድረስ ሱዳን ድረስ እንሄዳለን። የኢትዮጵያ ግዛት የኢትዮጵያ ኢምፓየር እስኬት ድረስ የተዘረጋ እንደነበር በቀይ ባህር ቀጠና ደግሞ ኦልሞስት ቀይ ባህር አሁን ጅቡቲ የያዘችውን ወደብ ጨምሮ ወይም ጅቡቲ የምትባለው አገር ያለችበትን ቦታ ጨምሮ እስከ ታች አሁን ሶማሌላንድና ፑንትላንድ እስከሚባሉ ግዛቶች እስካሉበት የኢትዮጵያ ኤምፓየር የነበረው። በተጨማሪ ባህሩን ተሻግሮ ደግሞ ሳውዲ አረቢያና የመንን የመሰሉ አገራት አሁን በዚህ በሚጠሩበት ስም ከመጠራታቸው አስቀድሞ የኢትዮጵያ ግዛቶች ነው የነበሩት። ይህንንም እንግዲህ መካድ ሊሆን ነው ማለት ነው። ኤርትራ የኢትዮጵያ አካል አልነበረችም ብሎ የታሪክ ድርሳንን የማያቅ ታሪክ አዋቂ ነኝ ባይ የሚናገር ከሆነ ምክንያቱም እነ ንጉሥ ካሌብን እነ አብርሃን ማንሳት እኮ ይቻላል። ይህ እኮ በእስልምናም በክርስትናም ታሪክ ውስጥ የተቀመጠ ነው። በሃይማኖታዊ ታሪክም አይደለም በዓለማዊ ታሪክ ውስጥ ያለን የተተገበረን ገቢራዊ የሆነ ተጨባጭ የታሪክ ድርሳንን ይቅርና ማለት ነው። ስለዚህ እንደ እውነታው ኤርትራ የኢትዮጵያ አካል ልትሆንበት የምትችልበት እድል ሊመጣ ይችላል። ወይም ወደ ኢትዮጵያ ቀጥታ በኢትዮጵያ እጅ ቁጥጥር ስር የምትሆንበት ሁኔታ ሊፈጠር ይችላል ጦርነቱ የሚቀሰቀስ ከሆነ። ስጋት ሊኖር ይችላል ኦፍ ኮርስ። ለምሳሌ ግብፅ ከሱዳን ጋር በመጣመር የተወሰነው የምዕራቡን የኤርትራን ክፍል እነ ቢኒአምር ምናምን ያሉበትን አካባቢ ወደ ራሳቸው ጦርን በማሰማራት ወይም ዲፕሎይ በማድረግ ለመቆጣጠር ጥረት ሊያደርጉ ይችላሉ። ቢኮዝ ስቲል አንፊኒሽድ የሆነ ሆምወርክ ወይም አሳይመንት ስላላቸው በኢትዮጵያ ላይ። የአሳይመንት ደግሞ የናይልን ጉዳይ መሰረት ያደረገ ስለሆነ ነው። ግብፅ የምታምነው ናይል ከሌለ እኔ የለውም። እንደውም ከሰሞኑ የታላቁ የኢትዮጵያ ህዳሴ ግድብ መገንባቱን በሚመለከት አስገራሚ መረጃ ወጥቷል። በእርግጥ የኢትዮጵያ መንግስትና ግድቡ ሲገነባ በሶስቱ አገራት የጋራ የኤክስፐርቶች ፓናል ውይይት ሲካሄድ በኮሚቴነትም ከተቋቋሙ ሰዎች መካከል አስተያየት የሰጡ ሰዎች ምንድን ያሉት? የታላቁ የኢትዮጵያ ህዳሴ ግድብ መገንባት ለቀጠናው በጣም ብዙ አበርክቶ አለው። በዋናነት ግብፅና ሱዳንን በቀጣይ ከሚኖረው ጎርፍ የሚጠብቅ ተመሳሳይ የሆነ የውሃ ፍሰት እንዲያገኙም የሚረዳ ሰላምን የሚሰጣቸው ግድብ እንደሆነ ነው ያረጋገጡት። አሁን ደግሞ ግብፅ ለካ ከኢትዮጵያ ጋር ጦርነት ውስጥ የገባችው ውሃው ስለቀረባት አይደለም። ውሃው ስለቀረባት እንዳልሆነ የሚያሳይ መረጃ ወጥቷል። በጣም አስገራሚ መረጃ ነው። ለም አፈሩን በመጠቀም ኒው ቫሊ የሚባልና የናይል ዴልታ ላይ የሚሰራ
10 እስከ 20 ሺህ ሄክታርን በአንዴ ኢማጂን የሚያለማ በአብዛኛው ደግሞ በትንንሽ የመስኖ ፕሮጀክቶች ደቡብ እና ደቡብ ምዕራብ የግብፅን ግዛቶችን የሚያለማ የውሃ ፕሮጀክትን በአባይ ወንዝ ላይ ቀርጻ ነበረ ግብፅ። ይሄ አካባቢ እንደሚታወቀው ምድረ በዳ ነው፣ በረሃማ ነው። ሶይሉ ወይም አፈሩ ለምነት ስለሌለው ይሄንን አካባቢ ለማልማት ከውሃው በተጨማሪ የኢትዮጵያን አፈር ይፈልጉ ነበረ። ይሄ ሚስጥር ነው የተጋለጠው እንግዲህ አሁን። ስለዚህ የአባይ ግድብ መገንባቱ ለካ ለግብጾች ራስ ምታት የሆናቸው ውሃው ይቆምብናል በሚል ስጋት ብቻ አይደለም። በዋናነት ይሄ የግብፅን ምድረ በዳ አካባቢ ለማልማት የሚያስችል ለም አፈር ይዞ ስለሚሄድና እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድም የታላቁ ሕዳሴ ግድብ ሊመረቅ አንድ ቀን ሲቀረው በዋዜማው በግድቡ አካባቢ ወይም ግድቡ ፊት ለፊት ተቀምጠው የሰጡት አስተያየት አለ። ኢንተርቪው ሲደረጉ አፈሩን ስንመረምረው የኢትዮጵያ መንግስት አፈሩን ሲመረምረው ከግድቡ ግንባታ በኋላ ለካ ወርቅም ይዞ ይሄዳል፣ ሌላ የሚገራርሙ ማዕድኖችን ይዞላቸው ይሄዳል፣ ለካ ይህንንም ሀብት ስናጣ ነበረ ለዘመናት የቆየ ነው የሚል አስተያየት ሰጥተዋል። እንግዲህ ጠቅላይ ሚኒስትር ናቸው፣ የሀገሪቱ አንደኛ ሰው ማለት ነው። አሁን ላይ ያልሆነ መረጃ አይሰጡ። ያልሆነ መረጃም ሰጡ ብላችሁ የምታስቡ ሰዎችም ካላችሁ ይሄ ፋክት የተረጋገጠ ነው። በማ ካላችሁ ናሳ አረጋግጦታል። በሳተላይት ኢሜጅም ያወጣው ኢንፎርሜሽን አለ። እንደገና ደግሞ የራሽያ ሳይንቲስቶችም ይሄን ነገር አረጋግጠዋል። ከሁሉም በላይ የግብፅ የራሷ ተወካዮች እኮ ለማፈሩ መቅረት የለበትም፣ ተፈጥሮ የለገሰችን ነው፣ ተፈጥሮ የለገሰችንን እንዴት ኢትዮጵያ ተከለክለናለች ሲሉ የግብፅ ትልቅ ዲፕሎማት ለአሜሪካ ሴናተሮች የአባይ ግድብ ጉዳይን በሚመለከት ክስ ባቀረቡበት ወቅት ካቀረቧቸው ነጥቦች መካከል ተጠቃሽ ነው ይሄ። ስለዚህ ግብፅ ያልተቋጨ የቤት ሥራ ስላላት በኢትዮጵያ ላይ በኤርትራው ጦርነት ውስጥ በአንድም ሆነ በሌላ በቀጥታም ሆነ በተዘዋዋሪ እንደምትገባበት ይታወቃል። ሳይታለም የተፈታ ህልም ነው ይሄ፣ እንትን ነው፣ እውነታ ነው። ነገር ግን ባይኖ ሚንስ ይህንን ጦርነት ኤርትራ አታሸንፍም። ኤርትራ የማታሸንፈው ጦርነት ውስጥ አንድ፣ ሁለተኛ የራሷ ያልሆነ ጦርነት ውስጥ፣ ሶስተኛ በዚህ የቀበሌ ኢኮኖሚ ይዛ ኢትዮጵያን ከሚያክል አገር ጋር ከምትጋጭ ከኢትዮጵያ ጋር ሰላም ፈጥራ ሁለቱ አገራት ወንድማማች ህዝቦች ያሉባቸው አገራት ስለሆኑ ከየትኛውም በቀጠናው ካለ ሀገር በተለየ መልኩ የኢትዮጵያና የኤርትራ ህዝብ ወንድማማች ነው። ይህንን ህዝብ የሚያስታርቅ ወደ አንድ የሚያመጣ በልማት የሚያስተሳስር ቀጠናው ላይ እንደውም ሌሎች አገራት የሚቀኑባቸው ላይክ እንግሊዝና አሜሪካ ሆነው በቀጠናው ላይ አይደለም ግብፅ መላው አረብ ተሰብስቦ ቢመጣ እንዳያሸንፋቸው የሚያስችል አቅምን መገንባት ሲችሉ ለአንድ ግለሰብ ሲባል 130 ወይም 134.5 ሚሊዮን የኢትዮጵያ ህዝብ ወደብ አጥቶ ላልተፈለገ ወጪ እንዲዳረግ ለጅቡቲ በዓመት ከ3 እስከ 4 ቢሊዮን ዶላር እንዲከፍል የተገደደበት ከ4 እስከ 5 ሚሊዮን የሚገመተው የኤርትራ ህዝብ ደግሞ 40ና 30 ዓመት ከስልጣኔ ወደ ኋላ ተጎትቶ ዛሬ ላይ ኤቲኤም እንኳን ብርቅ የሆነበት ደረጃ ላይ የደረሰበትን ሁኔታ ማየት በጣም ከማሳፈርም በላይ በጣም እጅጉን ልብ የሚሰብር የሚያሳዝን ነገር ነው። በአንድ ግለሰብ ምክንያት እንግዲህ የኢህአዲግ መንግስትም አብረው ነው ከኢሳያስ አፈወርቂ መንግስት ጋር ትግል ውስጥ የነበሩት የደርግ መንግስትን ለመጣል። ሁለቱም እኩል ነው ወደ ስልጣን የመጡት። ኢትዮጵያ ምን ያህል ተለወጠች ባለፈው 30 ዓመት፣ ኤርትራ ምን ያህል ተለወጠች ብለን ብናይ በእርግጥ ሊያስቅ የሚችልም ቢሆን እውነታውን ከመናገር ወደ ኋላ አልልም። በፍጹም የማይገናኝ ለውጥ ነው ያለው በሁለቱ ሀገራት መካከል። ምንድን ነው ይህንን የፈጠረው? የአንድ ሰውን ፍላጎት ለማሳካት የመቶ ሚሊዮኖችን ህዝብ ጥቅም እና ፍላጎት ለድርድር ማቅረብ ማለት ነው። ኢሳያስ አፈወርቂ ይህንን አፕሮች ነው አሁን የሚከተሉ። ለህዝብ ነጻነት ታግሎ እንዴት የህዝብ ነጻነት ይነፍጋል? የአፋር ህዝብ እኮ ሪፈረንደም ይካሄድ በ1985 ዓመተ ምህረት እንደ ኢትዮጵያ አቆጣጠር
ኤርትራ ወይ ነጻነት ወይ ባርነት በሚል የተካሄደው ሪፈረንደም ዛሬ በነጻነት በተባበሩት መንግስታት ድርጅት በአፍሪካ ህብረት ኮሚሽን ታዛቢነት በነጻነት እኛ ጋር ሪፈረንደም ይካሄድ፣ እኛ ኢትዮጵያዊ ነን፣ ኢትዮጵያዊነትን ነው የምንፈልገው የሚል ድምፅ ያሰማው የቀይ ባህር አፋርን ህዝብ አፍኖ እንዴት ሊይዝ ይችላል? እና እንዴት ነው ደግሞ እኔ ነጻነት ተዋጊ ነኝ በሚል ዲፕሎማሲ ለመስራት የሚሞክረው? የሚጣረስ ነገር ነው በነገራችን ላይ። በሌላ በኩል እንዴት ነው ኢትዮጵያን በማተራመስ እኔ ካላደግኩኝ እነሱም አይደጉ የሚል አካሄድን የሚከተለው? በጣም ይሄ እኮ አሮጋንት ማለት እኮ ነው። ይሄ እኮ በጣም የሌለ ድንቁርና ነው። ምክንያቱም የኢትዮጵያ ህዝብ ለኤርትራ ህዝብ ወንድሙ ነው። የኤርትራ ህዝብ ለኢትዮጵያ ህዝብ ወንድሙ ነው። እህትና ወንድም፣ አክስትና አጎት፣ አንድ ቤተሰብ ለሁለት ተከፍሎ ማዶ ለማዶ እየተያየ እየተነፋፈቀ ለዓመታት ከሚቆይ ሰላም ተፈጥሮ ሁለቱ ህዝብ አንድ ሆኖ ተጣምሮ ቢሰራ ኢኮኖሚውን ቢያሳድግ በቀጠናው ብሎም በአፍሪካ በዓለም አቀፍ ደረጃ ያለውን ተቀባይነት ተጽዕኖ ፈጣሪነት ቢጨምር ይጠቀማሉ እንጂ ፕሬዝዳንቱ ምን የሚጎዳቸው ነገር አለ? ህዝብን ቀፍድዶ በመያዝ ግን አንደኛ ህዝቡን ከስልጣኔ ማራቅ ነው። ኤርትራ ውስጥ ያለው ኢንተርኔት ማለት ከሰሞኑ የወጡ አነጋጋሪ ቪዲዮዎች አሉ። ጎብኚዎች ሄደው ያሰራጯቸው ማየት ይቻላል። ተጨባጭ ናቸው። በነገራችን ላይ ኤርትራ ውስጥ ያለው የታክሲ አገልግሎት፣ ኤርትራ ውስጥ የሚነዱ መኪኖች፣ ኤርትራ ያላት እንደ አጠቃላይ እንደ ሀገር ያላት ኢኮኖሚ ምንድን ነው መሰረቱ? ግብርና እንዳይባል የሚታወቅ ነው። ስንዴ ከየት እንደምታስገባ እሱም በልመና። ይህን ስል ኢትዮጵያ አላስገባችም እያልኩ አይደለም። ለኢትዮጵያ ስንዴ ልመና የግብፅና የኤርትራ እጅ ያለበት። በነገራችን ላይ ለምን ከተባለ ኢትዮጵያ ለስንዴ ልማትም ከዚህ ቀደም ታውል የነበረውን ገንዘብ እኮ ለጸጥታ ኃይሉ እንድታውል ያስገደደው የኤርትራ መንግስት ነው። የጸጥታ ስጋት እየፈጠረ አሸባሪ እያደራጀ ኢትዮጵያ ውስጥ እየለቀቀ። ይህንን እውነት መካድ አያስፈልግም። እንደገና በ1952 ነው ሪፈረንደም ሊካሄድ የነበረው። ኢትዮጵያ እኮ ከኤርትራ ጋር ተገናኝታ አታውቅም። ኢትዮጵያና ኤርትራ እኮ የተለያዩ ሀገር ነበሩ በፊትም ለምትሉ ከ1952 በፊት እኮ ኤርትራ የኢትዮጵያ አካል ስለነበረች ነው ጀብሃ ግብፅ ውስጥ የተቋቋሙ አጌኒስት የኢትዮጵያን ጋቨርንመንት ሆኑ። በአንደኛውም በሁለተኛው ዓለም ጦርነት መካከልም ኢትዮጵያና ኤርትራ ምን አይነት ሀገር እንደነበሩ መርሳት መቼም የሚቻል አይደለም። አንድ ሀገር ነው የነበሩት። እንደ ማንኛውም ቅኝ ገዢ ጣሊያን መጥቶ ኢትዮጵያን ለመቆጣጠር ሲሞክር አልቻለም። በኤርትራም ላይ ኢትዮጵያ እስከ መጨረሻው ድረስ እንቅስቃሴም ትግልም ሲያደርጉ ነው የነበሩት። በዛ ላይ ስለ ትግል ብቻ የሚወራው የኢትዮጵያ ወጣቶች ስንት ሺዎች ናቸው በኤርትራ ምድር ለኤርትራ ያለቁት። ለምን ያንን እውነት እንረሳለን? ይሄ እኮ ነው ወንድማማችነት። ይሄ ነው እኮ አንድ ህዝብ ማድረግ የሚችለው ሌላኛው የኛ ያጋመደን ትስስር መሰረት የሚሆነው ለትስስራችን መሰረት የሚሆነው እውነታ የደም መስዋዕትነት ኢትዮጵያውያን ኤርትራውያን አንድ ላይ መክፈላቸው፣ አንድ ላይ መሞታቸው፣ ይሄ ነው መዋለዳቸው። በታሪክ እስቲ በምንድን ነው? ቋንቋ ብቻ መቼም አንድን ህዝብ ሁለት ሊያደርግ አይችልም። ቋንቋ ብቻ መሰረት ተደርጎ በነገራችን ላይ ቋንቋ ሁለቱም ሀገር የሚነገር ቋንቋ ነው። ሌላ ማንነት አረበኛ የማይናገረውን ህዝብ አረበኛ መናገር አለብህ ብሎ አረበኛን በግዴታ የአረብ ሀገር ነኝ በሚል የአረብ ሊግ ታዛቢ ሆኗል። በግብፅ ዩንታ ነው፣ በግብፅ ፍላጎት ነው። በነገራችን ላይ ግን አረብ መሆን አይችልም የኤርትራ ህዝብ። ቢኮዝ አረብ አይደለማ መሰረቱ። የኢትዮጵያ ህዝብ አረብ መሆን አይችልም። ሙስሊም መሆን ግን ይችላል። አረብ መሆንና ሙስሊም መሆን ስለሚለያይ ማለት እና እንደ አጠቃላይ አሁን እዚህ ጋር መገንዘብ የሚያስፈልገው ነገር ኤርትራ አቅሟ የተመናመነ መሆኑን ከረፈደ በመረዳቷ ምክንያት ወይም ከመረዳቷ ጋር ተያይዞ አሁን ቀጠናውን የሚያምሱ ማናቸውም የሽብር ተግባርን የሚፈጽሙ ኃይሎች ቢሆኑ ከኔ ጋር ተሰልፈው ኢትዮጵያን ለመውጋት የሚግባቡ ወይም የሚተባበሩ ከሆነ አብሬ ለመስራት ዝግጁ ነኝ በሚል የኤርትራ መንግስት በህቡ ዓለም አቀፍ ቀጠናዊ አህጉራዊ የሽብር ቡድኖችን ጭምር ከሀገራት ጋር ጭምር አጣምሮ በትብብር ኢትዮጵያን ለመውጋት ጥረት እያደረገ ነው። ይሄንን ማንኛውም ኢትዮጵያዊ ማወቅ አለበት። ጦርነቱ ግን የግብፅ ጦርነት፣ የተዘዋዋሪ የእጅ አዙር ጦርነት እንደሆነ ፈጽሞ መርሳት እንደማይገባ አጽንኦት ለመስጠት እፈልጋለሁ።
ወደ መጨረሻው መረጃዬ ስሄድ የቀጠናው ሁኔታ ይሄ ከሆነ የጅቡቲና የሱዳን የሰሞኑ ኢትዮጵያና ኤርትራን አሸማግላለሁ ብሎ መምጣት አስገራሚ አስቂኝም ሆኗል። ለምንድነው ከተባለ አንደኛ የራሷ ያረረባት የሰው ታማስላለች ነው የሱዳን ጉዳይ። አልቡርሃን አገራቸው 3 ቦታ ተከፍላ 3 መንግስት እየመራት ወይም ደግሞ በይፋ 3 ሀገር የምትሆንበት እድል ተፈጥሮ እያለ የሐምደን ደጋሎ መንግስት የተለያዩ ግዛቶችን ይዞ ዋና መቀመጫውን ዳርፉር አድርጎ ድንበሩንም ከልሎ በቻድም በኬንያም መንግስት በኩል ድጋፍ እየተደረገለት ነው የሚል ትችት ቀርቦ የተባበሩት አረብ ኤሚሬትስ ዋና አጋሩ ሆና ሌሎች የምዕራባውያን ሀገራትም እየደገፉት ነው የሚል መረጃ እየወጣ ባለበት አቅቷቸውም ጭምር ካርቱምን ለቀው ፖርት ሱዳን በከተሙበት ሁኔታ ሆነው፣ በሌላ በኩል ጅቡቲ ደግሞ ከኢትዮጵያ ውጭ ህልውና የሌላት ሀገር የኢትዮጵያን 3 እና 4 ቢሊዮን ዶላር በዓመት እየሰበሰበችና እያከማቸች የራሷን ኢኮኖሚ በኢትዮጵያ ኢኮኖሚ ላይ አንጠልጥላ የገነባች ሀገር ሆና ሳለች ኢትዮጵያ ሌላ የወደብ አማራጭ ከምትፈልግ ከሆነ እኔ ይህንን 4 እና 3 ቢሊዮን ዶላር ስለማጣ በድርድር ስም ህብረት እንፍጠር ብሎ ለማደራደር በሚመስል ግን ደግሞ ከጀርባው ያዘለው ኢትዮጵያ ላይ አዲስ ቀጠናዊ ህብረትን ለመፍጠር በሚሰራ ቡድን አማካኝነት በዛ ገጽ መምጣት ከመቼውም ጊዜ በላይ የሚያስቅ ነው። ይሄ በጣም የዓመቱ ምርጥ ቀልድ ነው ሊባልም የሚችል ነው። ምክንያቱም ለራሳቸው ራሱ የትኛው አቅም ኖሯቸው ነው ኢትዮጵያን ሊያደራድሩ የሚችሉት የሚለውን ጥያቄ መመለስ ያስፈልጋል መጀመሪያ። ሁለተኛ ነገር ቢተባበሩስ ግን ኢትዮጵያን ይችሏታል? አንደኛ ያሉበት መልክዓ ምድር እኮ የመልክዓ ምድር አቀማመጣቸውና ሁኔታቸው የውጭ ኃይል ካረዳቸው በስተቀር በረሃማ ቀጠና ውስጥ ነው ያሉት። ችለውስ ይዋጋሉ ከኢትዮጵያውያን ጋር? የኢትዮጵያ ህዝብ እኮ በነፍስ ወከፍ እኮ አንድ ክላሽም ይዞ ከሄደ እኮ እነኚህ ቀጠናዎች እነኚህ በቀጠናው ያሉ አገራት ተረባርበው እንኳን ቢመጡ አንድነት ካለው የኢትዮጵያ ህዝብ እኮ ድራሻቸውን ሊያጠፋቸው ይችላል። ምክንያቱም ታሪኩ ይህንን ስለሚያስረዳ። ግን ተመልከቱ በቀጠናው ያሉ ሀገራት ምን ያህል በግብፅ እንደተመረዙና ምን ያህል የግብፅ አጀንዳ አራማጅ እንደሆኑ የምትረዱት ጅቡቲ ከአቅሟ በኢትዮጵያ ላይ የተንጠለጠለ ኢኮኖሚ ኖሯት ያንን የኢኮኖሚ መሰረት እንዳታጣና ኢትዮጵያ ደግሞ ሌላ የባህር አማራጭ የባህር በር አማራጭ ወይም የወደብ አማራጭ ሳይኖራት ጅቡቲን ብቻ እየገበረች እንድትኖር በመፍረድና ያንንም ዓላማ ብቻ ለማሳካት ኢኮኖሚዋ አንድ አቅጣጫን ብቻ እንዲመለከት በሚቃኝ አስተሳሰብ ከኢትዮጵያ የተጠቀሙትን የዓመታት ጥቅም ወደ ጎን በማለት አሁን ላይ ኢትዮጵያ የጠየቀችው የባህር በር ጥያቄ እንዳይመለስና ኢትዮጵያ የምታደርገው እንቅስቃሴ እንዳይሳካ እቅዷም ግብ እንዳይመታ ለማድረግ በቀጠናው ካሉ አገራት ጋር which means እንደ ኤርትራ፣ ሱዳንና ግብፅን ከመሰሉ አገራት ጋር በትብብር ለመስራት በህቡ እየተንቀሳቀሰች ነው ጅቡቲ። ይሄ ማይካድ ሀቅ ነው። በእርግጥ ስጋት ሊኖርባት ይችላል። ቀጠናዊ የጂኦፖለቲክስ ጨዋታ ውስጥ ኢትዮጵያ አማራጭ እንድታጣ ልትጮት ትችላለች። ግን ኢትዮጵያስ ብትጮት ጅቡቲ ህልውናዋ ጥያቄ ውስጥ አይወድቅም? ከኢትዮጵያ ጫት፣ ሽንኩርት፣ ቃሪያ ከትንሹ ሲጀምር ማለቴ ነው፣ እንዳትስቁ። ምን የማይሄድ ነገር አለ? ለዛውም እኮ አስፈርመውን ነው ግዳጅ እንዳይቋረጥብን ለሰከንድ ከኛ እንዳይቋረጥ እናንተም ደግሞ ወደቡን ፖርቱን እንድትጠቀሙ በሚል ቅድመ ሁኔታ አስቀምጠው ነው እንግዲህ ይህን ሁሉ ለምግብ ፍጆታነት የሚውሉ የግብርና ምርቶችንም ሌሎች ምርቶችንም ጭምር ከኛ ወደ ጅቡቲ የምንልከው ተገደን ማለት ነው። ኢማጂን። ስለዚህ እንዳጠቃላይ አሁን ጅቡቲና ሱዳን ይሄ የጀመሩትን እናሸማግላለን የሚል በውስጡ ሌላ አሻጥር የያዘውን የድርድር ሂደት ለማሳካት ትላንትና ከትላንት በስቲያ ሐሙስ ዕለት ኤርትራ የገቡት የሱዳኑ የአልቡርሃን መንግስት የሾማቸው ጠቅላይ ሚኒስትር ካሚል ኢድሪስ ኢትዮጵያ ኤርትራን የምትወጋ ከሆነ ከኢትዮጵያ ጎን እንቆማለን ሲሉ ደግሞ ሌላ አነጋጋሪ መግለጫ መስጠታቸው በጅቡቲና በሱዳን መንግስት መካከል ብሎም በኤርትራና በግብፅ እንዳጠቃላይ እነኛ አራቱ ሀገራት ኢትዮጵያ የባህር በር እንዳታገኝ ወደብ እንዳይኖራት በቀጠናው ላይ
በብሔራዊ ስትራቴጂካዊ በሆኑ ናሽናል ኢንተረስቶች ዙሪያ የምታደርጋቸውን እንቅስቃሴዎች ለመገደብ ዓላማ ያደረገ የራሳቸውን ጥቅም ታሳቢ ያደረገና በዋናነት የኢትዮጵያን ጥቅም ደግሞ የሚጎዳ አጀንዳን አዝለው ኢትዮጵያን ለመገደብ ጥምረት ስለመፍጠራቸው የሚያሳይ መረጃ እንደሆነ እንድትገነዘቡ እፈልጋለሁ። ውድ አድማጭ ተመልካቾቻችን ካለን ሰዓት አንጻር በጣም ረጅም ሰዓት ነው ዛሬ ወሰድነው። ስለተከታተላችሁን እያመሰገንኩኝ የዕለቱ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን የሰማችሁትን ይመስል ነበር። በሌሎች ወቅታዊ በተለይ ደግሞ በሁለቱ ሀገራት መካከል ያለውን ሰሞናዊ ውዝግብ የሚመለከትና እንደ አጠቃላይ ኢትዮጵያ በቀጠናው የምታደርገውን የብሔራዊ ጥቅምን ማስጠበቅ እንቅስቃሴን የተመለከቱ መረጃዎችን ይዘን እስክንመለስ ድረስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም